ብሎም ከሆነ ፈጣሪ ቢደፋልኝ እና ቢገላግል ምን እያልሽ ነው? ምን እያልሽ ነው የሚባል ነገር የለም። ወንድሜ እኮ ሰውዬ ዞር በል እስኪ። ውድዬ ምን ሆነ ነው? አባቴ ምን ሆነ ነው? ምን የተፈጠረ ምን እያደረገ ነው? አንቺስ ምን ሆነ ነው? አንተ እንዴት እንደነበረልኝ እኮ እኔ ስለማውቀው እኮ ነው። ስንት ካንናትና ካንተ አባት እንደዚህ ያልክ እሱ እኮ ስንት ነገር ነው ያደረገልኝ። ታዲያ እኔ እንዴት እየተጠርጠር አያደርገውም እንደዛ ስለማይሆን ነው። እኔ እኮ ያው ለራስሽ ብዬ ነው እኔ ለአንቺ ለእኔም ሲባል ነው እንጂ ሳልፈልገው ቀርቻለሁ። እንዴ እኮ አዲስ ሰው መንገበኝ እንደ ሰው እንዴ እዛልሽ እንዳትጥለኝ። ስለዚህ አሁን ወንድሜ እንደዚህ እንዴት ያደርጋል ብዬሽ ልጠርጥር? በየትኛው ሀገር እንዲሁ በየትኛው ህልም አንተ መላክ የሆነልን ሰው አሁን በዚህ ይመጣብኛል ብለህ ትጠብቃለህ? ለዛውም ከአንድ እናት ከአንድ አባት ተወልደህ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። አንዳንድ የምትናገዳቸው ንግግሮች እያሰብሽ ምንም ታሞ ቢተኛ ወንድሜ ነው። ይኸውልሽ አናግሪኝ በስተክል አለ ይኸውልሽ እዛ ጋ የተኛው ወንድሜ ነው። ቢደፋው ምናምን አትበይ። ምንም ቢሆን ወንድሜ ነው። ከአንድነት ከአንድ አባት ነው። አትከፋ። ምን ሆነህ ነው እንዴ? እኔ እኮ እንድትከፋ ፈልጌ አይደለም። ሳላስበው በቃ ስራ እየሰራው ወደ ቤቴ እየመጣሁ ባለበት ሰዓት ዝም ብሎ ድንገተኛ አፈሳ ወጣቶችን እያደረጉ ነበርና እኔንም አፍሰው ወደ ማራቁበት ቦታ ወሰዱኝና ለአንድ 3 ዓመት ያህል ያው እንግዲህ ሳላስበው ገባሁ ማለት ነው ወደ ውትድርና። እንዴት ነው አልፎ አልፎ ማለት አልመጣም ብለሽ እኮ ለያልከኝ እኮ ነው። አሁን እዚህ ተከታታይ ናፍቅሽኝ ነበር። ከመጣሁ በቀን መጣሁ ማለት ነው። በቀን ደግሞ ከመጣሁ ወደ ቤቶችማ ወንድም ጋር እንደምትመጣ ወንድ ጋር እንደምትመጣ አይቀርም። በቃ እሱ ጋር ጥሩ ስለምናወራ ወንድሜ ምናምን መናገሩ ከብዶኝ ሳይሆን ያው አሁን ይሄን ነገር ብነግረው ለባለቤት የሚሰጣት እንትን አውቃለሁ። ገባ በደፈናው በቃ ወንድ ልጅ ማድረግ ያለበትን ነገር የሆነ ጉዳት ምናምን ሊያመጣባት ይችላል። ምን አገባ ለምን አገባኝ? ባለቤት ያለሽ ያማል። እኔ ምን አባለም ያንተባተበ ማንንም ተወልደው መተጋገዝ መተባበር አለበት አይደል? እንደዛ አይደለ? ትዳርም ዋናው ነገር እና አላቅም ያው እዛ ጤነኛ እያለሁ ሳረግላት የነበረው ነገር ምናምን ያው እሱ ነገር ስለጎደለ አውቃለሁ። ግን በቃ መንከባከብ ነበረባት። አንቺ ያምሻል እንዴ? ሲጀመር አንቺ አይደለሽ እንዴ ይገፋፋሽኝ ነበረው? ምን ማለት አለው ታዲያ? ከዚህ ከረፈፍሬሳ ሌላ ሰው ይሻልሻል ያልሽኝ ነበር። ያው አለኝ ከመላቸው ሰዎች ደግሞ ወንድሜና እሱ ነው። ወንድሜ ደግሞ በጣም ምን ልበለ በቃ ከአምላክ የተሰጠኝ ማለት ነው። እሱ ባይኖር ምናልባት ዛሬ ላይ በህይወት የመቆየት እንትን ከነረጋለ ለፍልኛ ያደረገው ወንድሜ አይደለም አይደለም በለኝ ስላላመንኩ ነው እንደዚህ ያደረገው። ሰላም ውድ የተርታ ሚዲያ ተከታታዮቻችን እንደምን አላችሁ?
እንግዲህ ባለፈው ጊዜ ላይ የነበረንን ጉዳይ በተወሰነ መልኩ አይታችኋል። እንግዲህ 11 ዓመት 12 ዓመት እድሜ መሀል ላይ የምትገኝ ሴት ድንገት በተፈጠረ እርግዝና ነፍሰ ጡር ሆና እንደነበረ ተደፍራ፣ ያው ድንገት ብዬ ገለጽኩት፣ ተደፍራ በነበረበት ሁኔታ ነፍሰ ጡር ሆና እንደነበረና ያቺ ሴት ብዙ አይነት እንግልት እንደደረሰባት እንዲሁም ደግሞ ዋና ዓላማቸው ምን እንደሆነ እያንዳንዱ ነገር ስንከታተል ነው የነበረውና ይህንን ነገር በደንብ አይታችኋል ብዬ አስባለሁ። የእሷ የቅርብ ሰው ወይም ደግሞ የእሷ ቤተሰቦች አሁን ላይ እንደተገኙ እንዲሁም ደግሞ ነገሮች ለእናንተ ለማሳየት ያልተመቸው ያው የህግ አካላቶች ይዘዋት፣ ያቺም ሴት ደግሞ በተለየ ሁኔታ ላይ አይነት ዓላማ ስለነበራት መሀል ላይ አደንዛዥ ተገኘ። እነዛ አደንዛዥ እጽ ሻጮች ደግሞ ሌላ አይነት ዓላማ ኖሯቸው ነበር እሷ እንደፍራት የነበረው እና ብዙ ነገሮች ነው የተፈጠረው። ስለዚህ ያንን ነገር ለፖሊሶች አስረክበን ተጨማሪ ደግሞ ሌላ ኬዝ ሁሌም ሀሳብ እንዳይመጣለን ኬዞች እንዳይመጡልን ታውቃላችሁ ውድ ቤተሰቦቻችን እና ያንን ነገር ይዘን እየቀጠልን ያለ ነው። በዋናነት ግን ቤተሰቦቿን የማገናኘት ስራ ለመስራት ሙከራ አድርገን ነበር። ቤተሰቦች ይህን ነገር ሲሰሙ በጣም ልባቸው ተሰብሯል። ያቺ ሴት የምታገኟቸው ከሆነ አግኟቸው ብላ ነበር በልበ ሙሉነት ስታወራ የነበረው። ነገር ግን ያወራቸው ነገሮች ሁሉ ከሽፎባታል ማለት ነው ውድ ቤተሰቦቻችን እና ቤተሰቦቿ ተገኝተዋል። ቤተሰብና ልጅ አገናኝተናል። እሳይ በጣም መልካም ዜና ነው ይሄኛው። ምናልባት ለእናንተ የምናሳይበት ሁኔታ ቢኖር ብንቀርጽላችሁ ደስ ይለን ነበር። ነገር ግን የህግ ሰዎች ከዛ በተጨማሪ ደፋሪዋንና እንዲሁም ደግሞ ማን ሊሰራ እንደቻለ ያቺ ሴት ደግሞ ተጨማሪ ወንጀል ላይ እንደተገኘች ጭምር ትንሽ ማረጋገጫዎችን ሰጥተውናል ማለት ነው። ስለዚህ ሀብታም ነኝ የተሻለ ገንዘብ አለኝ እንዳትወርስብኝ ብላ እንግዲህ በማደጎ ነው ያደገችው እሷ ራሱ እዛ ቤት የወሰዷት በማደጎ ነው። ግን ያን ሀብት የምታጣ መስሏት ገና ለገና ወደ ሌላ አላስፈላጊ ወንጀል ውስጥም ገብታ ስለነበረና የገባችበት ወንጀል ደግሞ ትልቅ ስለነበር ፖሊሶች ያንን ጉዳይ ይዘውታል። ከዛ በተጨማሪ ደግሞ ዛሬ በአዲስ ጉዳይ ተመልሰናል ማለት ነው። እንደ ቤተሰቦቻችን ትንሽ ልብ የሚሰብር ነው። ያው በተወሰነ መልኩ አንድ ጓደኛው ነበር ነገሮኝ የነበረው ወደ እኔ ጋር መጣ። እኔ ጋር ከመምጣቱ በፊት ባልደረቦቼን አገኛቸው እና አንዳንድ ነገሮችን ነገራቸው። ከዛ ከኔ ጋር የመገናኘት አንድ 10-15 ደቂቃ አውርተን ነበርና በጣም የተጎዳ ሰው እንደሆነ ለሀገሩ ለተውሏል። ምንም ቢሆን ታፍሰው ነበረ ወደ ጦር ሜዳ ሄደ የተባለው። ነገር ግን እንደዛም ቢሆን ለሀገሩ መቆም መቻል እንዳለበትና በነበረው ጦርነት ያው ወጣት ነው፣ ግን ሀገራችን ላይ የነበረውን ችግር እናንተ ማየታችኋልና በዛ ምክንያት ሄዶ የነበረ ሰው ከዛ አካል ጉዳተኛ ሆኖ ተመልሶ ከዛ በኋላ ደግሞ ሰውነቱ በከፊል ፓራላይዝድ ሆኖ ከወገብ በታች በተለይ ምንም ማንቀሳቀስ አይችልም። እጁ ምናምን ትንሽ ማንቀሳቀስ የሚችለውና ብዙ ጉዳት እንደደረሰበት ከዛ አልፎም ተርፎ ደግሞ ከዛ ነገር ሲመለስ ባለቤቱ በተለየ ሁኔታ እሱ ላይ በወንዶች እየማገጠች እንደሆነ ደግሞ ሌሎች ነገሮች የምታደርግበት አይነት ነገሮች እንደነበሩ ነው ጓደኛው ሲያስረዳኝ የነበረውና ያው ከጓደኛው ይልቅ ራሱ ጋር ሄጄ ብሰማ ይሻላል ብዬ አሰብኩኝ። ጓደኛውን የሚሄድበት ጉዳይ ላይ ነገር ግን እናንተ ሄዱ እንደ ስራቸው አስገድዱት ነበር ያለኝ። እኛም ዋና ሀሳባችን ያነው ቤቱ ሄደን ነገሮችን ለማውራት ነው የምንሞክረው። ወደ ቤተሰቦቻችን እንዳለው ከሆነ እውነትም የሀገር ባለውለታ ነው። ከሀገር ባለውለታነቱ በተጨማሪ ደግሞ እንደዚህ አይነት ስራዎች ወንጀል ናቸው። ብዙ ጊዜ በህጋዊ ጉዳይ ላይ እንደዚህ አይነት ነገሮችን ብናነሳ ፖሊስ ዘልቆ ላይ መረመር ይችላል ይሄንን። ነገር ግን እኛ ነገሮችን በደንብ ማጥራት መቻል ስላለብን ጥግ ድረስ ሄደን መመርመር ስላለብን ነገሮችን እናስተካክላለን ብለን ነው የምናስበው እና ወደ እሱ ጋር ለመሄድ ቆርጠን ተነስተናል። እንግዲህ ስለዚህ ዛሬውኑ የኔ ባልደረቦች አሉ ተዘጋጅተን ወደዛ ቦታ ላይ እንሄዳለን። ከዛ እሱን ለማውራት እንሞክራለን። ምንድን ነው የተፈጠረው? ያቺ ባለቤቱ የተባለችዋ ሴት ምን አይነት ሁኔታ ላይ ያለችው? እንዲሁም ደግሞ ከባለቤቱ ጋር ግንኙነት አለ የሚባለው ሰው ማን ነው? ከሌሎች ወንዶች ጋር ነው ወይስ ምን አይነት ነገር ነው ያለው የሚለውን ነገር በደንብ ለማየት እንሞክራለን ማለት ነው። ወደ ቤተሰቦቻችን እንግዲህ ይህ ትርታ ሚዲያ ነው። የተበደሉ ሰዎችን ባምናብስበት በዳዮችን ወንጀለኞችን ለህግ የምናቀርብበት ቻናላችን ነውና ቻናላችን ደግሞ ከቀን ወደ ቀን እይታው እየቀነሰብን እናንተ ጋር መድረሱም እየጠፋ ነው ያለውና በቻላችሁ ታቅም እናንተ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እንድታደርጉልን ከምንም በላይ ደግሞ ቪዲዮ ማየት ስትጀምሩ ላይክ እንድታደርጉልን ከዛ በኋላ ኮሜንት ቀላል ነው ሀሳባችሁ መስጠት ትችላላችሁ። ከኛ ጎን መሆናችሁ ማሳየት ትችላላችሁና ሁልጊዜም ሀሳባችሁ እንድትሰጡን ሼር የሚለውን ተጭናችሁ ኮፒ ሊንክ የሚለውን አድርጋችሁልን ሰዎች ጋር እንዲደርስ እናንተ ያያችሁት ብቻ ሳይሆን መማር ያለባችሁ ሌሎችን መማር መቻል ስላለባችሁ ነገሮችን በደንብ እንድታዩ ሰዎችም እንዲማሩ እንድታደርጉልን በአክብሮት ጠይቃለሁ ማለት ነው። ቤተሰቦቻችን ወደዛው አመራለሁ። እስከዛው ድረስ እንግዲህ አብራችሁን ቆዩ። ይኸውልህ ወንድሜ መጀመሪያ ተረጋጋና አንዳንድ ነገሮችን እንትን ልልህ ነው የነበረው ያው ሳስረዳህ ነበረ እንትን ልትለኝ አልቻልክም። እባክህን እስቲ ምንድናችሁ? እነማን ናችሁ? ምንድነው ካሜራው? ይኸውልህ ወንድሜ ያው ምንድነው ትንሽ ታመህ እንደሆነ ገብቶኛል እና ላወራ ነበር የመጣሁት። ማንም የለም በረጋ ሳንኳኳም ግቡ ብለህ ፍቃድ ሰጠኝ ስለነበር ነው። የህግ አካል ነኝ። መርማሪ ጋዜጠኛ ሳሙኤል እባላለሁ። ማን ነው? ምንድነው ካሜራው? ይኸውልህ መጀመሪያ ተረዳኝ እባክህ። መርማሪ ጋዜጠኛ አይተህ መረዳት ትችላለህ። ይኸውልህ እሺ አይቻለሁ፣ ግን ወጥልኝ። ምንድነው ካሜራው? ያንተ የቅርብ ጓደኛ ነው ብዙ ነገሮችን ነግሮኝ የነበረው እና ካሜራው ምንድነው የሆንከው? ፓላራይዝድ እንደሆንክ ነበር ነግሮኝ የነበረው። ችግር የለውም ተኛ። እኛ መርማሪ ምንም ልናደርግ አይደለም፣ ልንጎዳ አይደለም። ለአንተ ልንደርስልህ የደረሰብህ ነገር እንዳለ ተረድተን አንተ ልናግዝህ ነው የመጣነው። እባክህን ምንድነው የምታግዙኝ? ውጡልኝ። ይኸውልህ እባክህን ከአንተ ጎን ለመሆን አንተን ለማገዝ ነው ወደዚህ ቦታ ያለብኝ ነገር ይበቃኛል። ውጡልኝ እያልኳችሁ። እስቲ እባክህ ምንድነው ያለብህ? ምን አይነት ሁኔታ ላይ ነው ያለው? ምንድነው የሆንከው? ይሄን ነገር ግልጽ አድርገህ ንገረኝ።
ምንድን ነው ውጡልኝ ማለት ይኸውልህ የቅርብ ጓደኛ ብዙ ነገሮችን ነግሮኛል ብዙ ነገሮችን አውርቶኛል እና አጋጣሚ መምጣት ስላለ ማን ነው ጓደኛዬ ያንተ የቅርብ ጓደኛ ነው ዮናታን ነው ብዙ ነገሮችን የነገረኝ ህይወቱን እንጂ ነገርኩት እኮ እንደዚህ እንዲመሰቃቅሉ አይደለም መሰቃቀል አይደለም ባለቤት ወይም ደግሞ ካንተ ጋር ያለ ሴት እየጎዳች እንደሆነ አንተም ብዙ ለሀገሩ ለተባልክ ሰው ነህ እና እንደተጎዳ ነበር የተነገረኝ እንደዚህ ዘው ብዬ መግባት የለብኝም ማቃለ ነገር አልነበረበትም ይሄ እኮ የኔ ህይወት ነው እና የሱ ጓደኝነት እኮ በዚህ ነው የሚገለጸው እኔ እኮ ለማንም እንዳትናገር ብዬ ነገርኩት በቃ ሐሳቤ እንዲረዳው ነው እንጂ ሌላ ነገር እንዳይመጣብኝ አይደል እኮ ባካችሁ ተረጋበልና ነገሮችን ለማለት ነው ሌላ ጉዳይ ነው የሚመጣብኝ መናታችሁ ሁሉልኝ ቆይ ምንድነው በዚህ ልክ እያስፈራለሁ ምንድነው ሌላ ነገር ማድረግም አልችልም እንደምታይ ስለማልችል ሁሉልኝ እሺ ችግር የለውም እኔ ከዚህ ቦታ ላይ እድልሃለሁ ነገር ግን አሁን ያለበት ሁኔታ ጥሩ አይደለምና ነገሮችን ደግሞ በደንብ ማጥራት መቻል አለብን እባክህን እሺ በለኝ እንዴት ነው የምታግዙኝ እሺ እኮ እስቲ በደንብ ነገሮችን ላስረዳ አንዴ ካሜራውን አጥፋውና በደንብ ላስረዳ እባክህን ያው እንግዲህ ውድ ቤተሰቦቻችን ዮናታን የተባለ ጓደኛው ነበር ጥቆማ ሰጥቶ ነው የነበረው እኛም ቀጥታ ዘው ብለን ነበር የገባነው ለእናንተም ነገሮችን ግልጽ አድርገን አልተናገርንምና ያው ለሀገሩ ለታየዋለ ነው ሁሉንም ነገር ከሱን ሰማዋለን በቻልነው አቅም ለሱ አስረድቻለሁ አሁን እንግዲህ አሁን ላይ አካል ጉዳተኛ ነው ከዛ በተጨማሪ ደግሞ ፓራላይዝድም ሆኗልና በጣም ያሳዝናል ትልቅ ነገር ነው የደረሰበት ከዛ በተጨማሪ ግን የደረሰበት ጉዳት ያው ብዙ ጊዜ እኛ ምን ይዛቸውን ኬዞች ታውቃላችሁ ወደ ቤተሰቦቻችን መደበኛ ፖሊሶች ሊይዟቸው የማይችሉ ስራዎች በተለየ ሁኔታ ከመማገጥ የተለያዩ ብቻ ቤት ውስጥ አሉ እንደሚባሉ ትልልቅ ወንጀሎችም ትንንሽ ወንጀሎችንም እንደምንይዝ ሰምተናቸው ማናቃቸውን ነገሮችም እንደምንይዝ ታውቃላችሁና አሁን ላይ እንግዲህ አጠገቤ ያለው ወንድማችን ብዙ ነገሮች ብዙ ጉዳቶች ደርሰውበታል ጓደኛው በጣም ልብ በሚነካ መልኩ ነበር ሲያወራ ነው የነበረው ከባልደረቦቼ ጋርና እኔም እስቲ እሱን ላውራው ብዬ በቀረብኩ ሰዓት እውነት እስቲ ቢያንስ ስለዚህ ሰውዬ ልድረስለት ብዬ አስቤ ነበር የመጣሁት አጋጣሚ በሩንም ስናንኳኳ ማንም አልነበረም ቀጥታ ዘው ብዬ ነበር ወደዚህ ቦታ ላይ ገብቼ ነበርና እስቲ እሱን በተወሰነ መልኩ ለማውራት እሞክራለሁ ምን አይነት ነገሮች ነው የተፈጠሩት ምንድነው ያለው የሚለው ነገር በደንብ እናያለን ማለት ነው እንግዲህ ወንድሜ ያው የተፈጠረውን ነገር በተወሰነ መልኩ ላስረዳህ ሞክራለሁ አሁን ምንም ያስፈራ ምንም ይረብሽ ነገር የለም ነገሮችን ግልጽ አድርገህ እንድትነግረኝ ብቻ ነው የምፈልገው እባክህ ስለተፈጠረው ነገር እያንዳንዱን ነገር ንገረኝ እሺ ያው እኔ እንኳን ያው እንደዚህ ጓደኛዬ ያደርጋል ብዬ አልጠበኩም ነበር ማለት ያው የጓደኛ ጋር የልብ ጓደኛ ጋር ብለህ የምታወራው ያው ያለህን የህይወት ሚስጥርን ለማንም አሳልፎ እንዳይሰጥብህ እና ማድረግ ስላለብን የምትነግረውና የኔና የሱ ጓደኝነት ነው በጣም በቃ ከልብ የተሳሰረ ነው እኔም በሱ እሱም በእኔ ምንም አይነት ነገር አንደባበቅም በቃ እንደዚህ መጥቶ ሲጠይቀኝ ያለውን ነገርና ምን የነገርኩት ምን አዲስ ነገር አለ ምናምን ያው አልፎ አልፎ እናወራለን ስለ ህይወታችን ያው በቃ እሱም ይዞ ምናልባት አልፎ አልፎ እየመጣ የሚያግዘኝ ነገርም ካለ ምናምን ያው እንዲያግዘኝ ነው ምክንያቱም ያው እንደምታየኝ ያው ፓራላይዝድ ስለሆንኩኝ ያው መንቀሳቀስ አልችልምና ያው አለኝ ከመላቸው ሰዎች ደግሞ ወንድሜና እሱ ነው ወንድሜ ደግሞ በጣም ምን ልበለ በቃ ከአምላክ የተሰጠኝ ማለት ነው እሱ ባይኖር ምናልባት ዛሬ ላይ በህይወት የመቆየት እንትን አሳሳቢ ነገር ይገባ ነበር ልኖርም ላልኖርም እችል ነበር እና ከፈጣሪ በታች ወንድሜ በቃ ልዩ ወንድም ነው ያለኝ ማለት ለወንድም መከፈል ያለበትን ነገር እየከፈለልኝ እስካሁን በቃ መቆየት ባለብኝ ነገር እየረዳ ያቆየኝ ነውና እንግዲህ ጓደኛዬ ወደ እናንተም ለምን እንደመጣም አላቅም ታውቃለህ እና ያው አሳስቦታል ማለት ነው ምን ያህል እንደተጨነቀ ገብቶት ነው በቃ ወደ እናንተ የመጣው ነው እኔም እሱን ተረድቼ ነው እናንተን ፈቃደኛ ሆኜ ለማውራት የፈቀድኩትና ያው የኔ እንኳን አሁን ያለብኝ ችግር ተዘርዝሮ የሚያልቅ አይደለም ከሆነ አመት በፊት ያው ደስ የሚል የሚያምር ህይወት ነበረኝ ማለት አሁን እንደዚህ እንደምታየኝ ያልጋ ቁራኛ ነበርኩ በጣም ደስ የሚል ህይወት ሩጬ የምሰራ ያው በግል ነው የምንቀሳቀሰው በተለያዩ ስራዎች ላይ አለው በጉዳይ ማስፈጸም በደለላውም በምንም እያልኩ ተፈተፍ ምን ልጅ ነኝና እዛው ያው ወንድሜም
በአንዳንድ ነገሮች አይዞ እያለ የሚያግዘኝ ነው። በቃ ይሄ ነፍስ አውቄ መንቀሳቀስ ምናምን ከጀመርኩ ጀምሮ ወንድሜ ያደረግልኝ ውለታ ቀላል አይደለም። ስቲል እስካሁን ድረስ ማለት ነው። እና በዛ መሀል የህይወት ውጣ ውረድ ምናምን ያጋጥመሃል። ያው ወጣትነቱ እንትን እያለ ስትሄድ ስትበረታ ደግሞ ያው ወደ ትዳር አለሙ ምናምን ያው ታስባለህ እና እንደ እግዚአብሔር ፍቃድ ደግሞ ያው ደስ የምትል ባለቤት ያው ጓደኛ ነበረችኝ። ከዛ እሷን ወደ ትዳር ገባን ማለት ነው። እና ያው ለተወሰነ አመታት አሪፍ ስንሄድ ነበር። ህይወታችንም ጥሩ ነበር። ከዛ በኋላ ግን በምንቀሳቀስበት ሰዓት ባልታሰበ ጉዳይ የሆነ የመንግስት አፈሳ ወደ ውትድርና ሳላውቀው ሄድኩ ማለት ነው። በዛን ጊዜ በቃ አሪፍ የወጣትነት እድሜም ጉልበቴም ምናምን ያው አሪፍ ነው። ያው በግል ስለምንቀሳቀስ ምን ይሰራል ምናምን ብለው የሚያስቡት ነገርም አልነበረም በሰዓቱ። ዝም ብለህ አፈሳ ነው የነበረና ሳላስበው በቃ ስራ እየሰራሁ ወደ ቤቴ እየመጣሁ ባለበት ሰዓት ዝም ብለው ድንገተኛ አፈሳ ወጣቶችን እያደረጉ ነበርና እኔንም አፍሰው ወደ ማላውቅበት ቦታ ወሰዱኝና ለአንድ 3 አመት ያህል ያው እንግዲህ ሳላስበው ገባሁ ማለት ነው ወደ ውትድርና። እዛ ስልጠናዎችን ምናምን ወስጄ ያው እንግዲህ እዛ ደግሞ ስልጠና ጨረስክ በኋላ ወደ ግዳጅ ትሄዳለህ እና በዚህ መሃል ያው እንግዲህ በሰዓቱ ያው መውጣት ምን ማለትም አልችልም። ስለዚህ ያለኝ አማራጭ ግዳጄን ተወጥቼ ነገሮችን ማስኬድ ነበርና በተለያዩ ግዳጆች ሰለፍ ነበረ። ያው ድልም እናደርግ ነበረና ግን የሆነ ሰዓት በቃ ትልቅ ግጥሚያ እንትን አለና በቃ ትልቅ ጉዳት ደረሰብኝ። እና ጉዳቱ በቃ አሁን እንደምታየው አልጋ ቁራኛ ወደ ማድረግ ነገር አደረሰ። ያም የደረሰበትን ምክንያት በቃ እዛ የተወሰነ ህክምና ተደርጎልኝ ነበረ። ከዛ በኋላ ግን ለቤተሰብ ሲደወል ያው ለወንድሜ ነው የተደወለው። እንግዲህ ወንድሜ መጥቶ ይዞኝ ወደዚህ ወደምታዩት ወደ መጣችሁበት ቤት፣ ይሄ የኔ ቤት አይደለም የእሱ ቤት ነው። ያው እሱ ከኔ የተሻለ ያው ስለሚሰራ ስለነበረው ወንድሜ በማንኛውም ነገር በቃ እንኳን አልሞትክ ብሎ እንደዚህም ድረስ አይደለም የነበርኩት። በቃ ወደ ሞት ጫፍ ነው ደርሼ ነበረና በቃ እሱ ነው የተለያዩ ሆስፒታሎች የተለያዩ እገዛዎች በቃ ስራውን ትቶ ለኔ ሲንከራተት ምናምን ነበር። እና በዛ መሃል እንግዲህ ያው ባለቤቴ ያው ከዛ በፊት ጉዳት ሳይደርስብኝ የነበረን ፍቅር እና አሁን የተጎዳው በኋላ ግን የነበረን ፍቅር በጣም መለያየት አመጣ። ለተወሰነ ጊዜ ወንድሜም ቤተሰቦቼም ጓደኞቼም ሲመጡ ያው ደህና ሴት መስላ ምናምን ታሳያለች ትመስላለች። ከዛ ደግሞ እነሱ ሲወጡ ቤቱ ጭልል ሲል ምናምን ሁለታችን ብቻ ስንቀር እዚህ በቃ ከዚህ ከበሩ ብዙም ሳትርቅ ድምጿን ከፍ አድርጋ የምታወራቸው አንዳንድ ወንዶች አለ እና እንዴት ከኔ በላይ ልታወራ ትችላለች? አግብታ እየኖረች ምንም ሳይጎልባት አሁን መታመሜ እንደዚህ መሆኔን አይታ እንዴት ትቀየራለች? ወንድሜም የተሻለ ቤት አምጥቶ እያኖረ ምናምን እያልኩ ያው የማያት ነገር ትንሽ ከእለት እለት ይቀየርብኛል ስሜቷ። ያው አንዳንዴ መቼም ትዳር ሁሉንም ማመን አይደል፣ ደስታውንም ማዘኑንም ያው መካፈል አለብህ። መተጋገዝ መተባበር አለብህ አይደል? እንደዛ አይደለ ትዳርም ዋናው ነገር። እና አላቅም ያው እዛ ጤነኛ እያለሁ ሳረግላት የነበረው ነገር ምናምን ያው እሱ ነገር ስለጎደለ አውቃለሁ። ግን በቃ መንከባከብ ነበረባት። እና አንዳንድ ቀን በቃ ጥሩ ትሆናለች ሳልጠብቀው፣ አንዳንድ ቀን ደግሞ በቃ ሌላ በቃ እንደ ሰይጣንም ያደርጋታል። በቃ እንደ ኃይለኛ ምናምን ያደርጋታል።
ያው እንዳልኩ መንቀሳቀስ አልችልም፣ መናገር አልችልም። በቃ እንደ በፊት ብሆን እንደዛ አትሆንም ነበር አውቃለሁ። እኔም እንዴት እሷን መያዝ እንዳለብኝ ስለማውቀው፣ አሁን ግን አቅም የለኝም እና በቃ ወጣ ታወራለች ምናምን። አንዳንዴም ተኝቼ የሆነ ትንሽ እንደነቃው ምናምን የወንድ ድምጾች ምናምን እሰማለሁ ከቤተሰቦቼ ጓደኞቼ ውጪ ማለት ነው። እነሱ ቢኖሩ ያው መጥተው አይተውኝ ተጫውተው ምናምን ነው የሚወጡት። ግን የሆነ ስነቃ ምናምን ብድን ስል ይሆን የወንድ ድምጽ ይሰማኛል። አሁን ምን ያርጉ አላውቅም። እንግዲህ ፈጣሪ ነው የሚያውቀው። ገብቶሃል? ግን በቃ የሆነ ሰጋው በምታደርጋቸው ነገሮች እና ጓደኛዬን ጠርቼ ነገርኩት ማለት ነው ያለውን ሁኔታ። አሁን እንደዚህ ላይ ነኝ ምናምን እና ከዚህ የባሰ ደግሞ የሆነ ችግርም እንዳይደርስብኝ ትንሽ አይተሃል እንግዲህ መንቀሳቀስ ምን ማለትም አልችልም እና ቢያንስ እሷ እንኳን ባትፈልገኝ ወንድሜ፣ ቤተሰቦቼ፣ ጓደኞቼ ይፈልጉኛል እና ያው ቤተሰቦቼ ስለሚፈልጉኝ ስለፈራሁ በቃ ለጓደኛዬ ያው ነገርኩት። እሱም እንግዲህ ወደ እናንተ ያው አሳስቦት እንግዲህ ወደሚመለከተው አካል መጣ ማለት ነው መሰለኝና እስኪ ስልኬ እየነዘረ ነው። እሷ ነች፣ ባለቤቴ ነች። እና ምን ችግር አለው ማለት እሷ መታ ወይ ማውራት እንችላለን። ባለቤቴ ነች። እኔ ራሱ እኮ ያስገባኋችሁ እሷም የለችም ብዬ ነው። ያው ማንም የለም ስላላችሁ ነው እንጂ እሷ እንትን ካለ ትገለኛለች። ይሄን እንደዚህ ነገር ካየሽ ጥሩ አይደለም። ውጡልኝ እባካችሁን፣ ውጡልኝ። ተረጋጋ። መጀመሪያ ረጋ በልና ነገሮችን ለማየት እንሞክር። አይደለም ጥሩ ስለማይሆን ነው ማለት አሁን እዚህ አመጣህ ምናምን ብላ ደግሞ ሌላ ነገር ወደ ህይወቴ ልታጠፋው ትችላለች። ልጅቱ ስለተቀየረች እኔ አሁን አላውቃትም። ገባህ? የሚሻለው አሁን ሌላ ጊዜ መጣችሁ ብታወሩኝ ስልካችሁን ልውሰድና ስልክ ብቻ ሳይሆን እንደው በቻልነው አቅም ከአንተ ጋር ያላትን ግንኙነት ለመረዳት ጠራችሁ ምናምን ጥሩ ድብቅ ካሜራ ለማድረግ እንሞክር አስበናል ቤት ውስጥ እና ምናልባት ድብቁን ካሜራ አስቀምጠን ምን አይነት ግንኙነት ያላት ከማን ጋር ነው የሚለውን ነገር ለመረዳትም እንዲመች እስቲ እናድርግና ከአንተ ጋር ያላትን ግንኙነት ለመረዳት እስቲ ምንድን ነው የሚለውን ብናቀስ ምን ይመስልሃል? ችግር የለውም። የማይነቃበት ቦታ ግን አድርጉት። እሷ በቃ ልትነካካቸው የምችላቸውን ቦታዎች ምናምን ያው ታውቃላችሁና በማይታይ ቢሆን ጥሩ ነው። አይታችሁ ቤቱን በማይታይ እሷ አላደርስበትም ማጠረጠርበት ቦታ ላይ አድርጉና የሆነ ሰዓት እሷ በሌለችበት ሰዓት ደውዬላችሁ ትመጣላችሁ። እንደዛ ብናደርግ ነው የሚሻል እንጂ አሁን የእናንተ መቆየት ለእኔ ሌላ ጦስ ነው የሚያመጣብኝ። ውጡልኝ። እንደዛ ነው የሚሻል። ያን ለማድረግ እንሞክራለን። ድብቁን ካሜራ እዚሁ አስተካክለን እንወጣለን። አንተ ግን ተረጋጋ። በቻልነው አቅም ከአንተ ጎን ነው የምንሆነው። እቺ ሴት እንደተባለችው ምን እያደረገች እንደሆነ ምን አይነት ጉዳት እየፈጸመችብህ እንደሆነ ለማወቅ ነው የምንሞክረው። ስለዚህ ምንም የሚያስፈራ ነገር የለም። ረጋ በል እሺ። ይሄ ለአንዴና ለመጨረሻ ጊዜ ልባት እንሰጣለን። ምንም ያሰጋ ነገር አይኖርም። ካሜራውን አጥፎና ማስተካከል ድብቅ ካሜራውን ተነሱ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር በተወሰነ መልኩ አይታችኋል። እናንተም እዛ ቤት ላይ ድብቅ ካሜራ እንደምናስቀምጥ ከሱ ጋር ተባብረናል። ልክ እሷ ስትደውልለት ወይም ደግሞ እየመጣች እንደሆነ ሲረዳ እየመጣች ነው ውጡልኝ በቃ ነበር ያለው። ከዛ በኋላ እሷ ስትሄድ ማውራት እንችላለን፣ እንዲሁም ደግሞ የተፈጠረውን ነገር በደንብ እንድናወራ ይቻላል። እሷ ከመጣች ጥሩ አይመጣም ብሎ ተደናግጦ ነው የነበረው እና እኛም እሱ ማስጨነቅ የለብንም ብለን ስላሰብን ከዛ ቦታ ላይ ወጥተናል። ውድ ቤተሰቦቻችን አሁን ወደ እኔ ማቆያ ነው ያለሁት። እኛ ማቆያ ነው የምንገኘው። ስለዚህ እኛ ማቆያ ላይ እያንዳንዱ ነገር በደንብ ማውራት መቻል አለብን። ድብቅ ካሜራውን በስርዓት አስተካክለናል። እሱ ክፍልም ለማስቀመጥ ሞክረናል። እንዲሁም ደግሞ ዋናው መግቢያ ሳሎን ላይም ድብቅ ካሜራውን አስቀምጠናል ማለት ነው። ውድ ቤተሰቦቻችን የተፈጠረውን ነገር በደንብ ማየት መቻል አለብን። ምክንያቱም እቺ ሴት ከማን ጋር ነው ይሄን ግንኙነት የምታደርገው? ከወንዶች ጋር ነው ወይ? የምታወራው ስልክስ ምንድን ነው? እንዲሁም ደግሞ እሱንስ በምን አይነት መልኩ ነው ትሪት የምታደርገው የሚለውን ነገር በደንብ ቼክ ለማድረግ ድብቅ ካሜራውን አስቀምጠን ነው ወደዚህ ቦታ ላይ የመጣ ነው። ውድ ቤተሰቦቻችን እስቲ ዋናውን ነገር ይገልጽልናል ብዬ ማስበው ይሄ ነው። በእርግጥ ድብቅ ካሜራውን ማስቀመጣችን እነሱ ላይ መረጃ ለመያዝ ብቻ ሳይሆን እሱ መትረፍና ከዚህ ነገር ነፃ መውጣት መቻል ስላለበት ነው እና ከምንም በላይ ለእሱ ስንል ይህንን ነገር እያደረግን ያለ ነው። ብዙ ነገሮችንም እንደሚነግረን እርግጠኛ ነኝ። ከዛ ድብቅ ካሜራውን እንዳየን ደግሞ ያው ለእናንተ ነገሮችን ግልጽ ላድርግ ብዬ ነው እንጂ ይህን ነገር እንዳደረግን ወደ እነሱ ቦታ ላይ መሄድ አላሰብንም። ካሜራው ይቀመጣል። ከዛ በኋላ ደግሞ እሱን ሄደን እሷ በሌለችበት ሁኔታ ላይ እናወራዋለን ማለት ነው። እሱን ካወራን በኋላ ስለ ድብቅ ካሜራውም ለእሱ አስረድተን ተጨማሪ ድብቅ ካሜራ አስቀምጠን ደግሞ ነገሮችን ለማስተካከል ነው ምን ሞክረው ማለት ነው። ውድ ቤተሰቦቻችን እንግዲህ እስከዛው ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል።
ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። አንተ ያልኩ ሰፈር ነህ? እዛው አካባቢ እኔም በጣም ናፍቀኸኛል እውነት። አሁን ገና ቤት መግባቴ ነው። እስቲ ያለውን ነገር በቃ ቼክ አድርጌ እደውልልሃለሁ። እኔ ምን አቅለታለሁ? መቼም ተኝቶ ነው የሚሆነው። አዎ ተኝቶ ካልተኛ በቃ ሊያስተኝቼው እደውልልሃለሁ። ያለውን ነገር ፊክስ አድርጌ እሺ። እኔም በጣም ናፍቀኸኛል። ምን ችግር አለው? እዚሁ እንቆያለን እባክህ እንደባለፈው። እኔ ምን አውቃለሁ? ግን ችግር የለውም ከተኛው በቃ ይሰማል። አሁን ራሱ እኮ እንዳይሰማኝ እንደዚህ ዝቅ አድርጌ ነው የማወራው። እሺ በቃ እሺ ልገባ ነው። እደውልልሃለሁ ያለውን ነገር እንትን ብዬ። እየተኛት ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ብለሃል? ሰላም ነው? እንዴት ነው? አሁን እየተሻለህ ነው? ፈጣሪ ጋር ተመስገን። ሐኪም ቤት ሄደህ ነበር? ቼክአፕ ምናምን? ወንድምህስ መጥቷል? አልመጣም ዛሬ። ታዲያ ማንም የመጣ ሰው የለም? ማንም አይመጣም ማለት ምን የሰማሽው ነገር አለ? ያማል እንዴ? ምንድን ነው የምትሰማው? ምን የተፈጠረ ነገር አለ እንዴ? አይ ማለት ነው እሱ ማለት የለም። ምናልባት ካለ ምንድን ነው የሚያታወተው? የተፈጠረ ነገር አለ? የመጣ ሰው ነበር? ማንም የመጣ እያመመህ ነው? ስሜት ነው። ማንም የመጣ አይ አኳኋን ምንም ደስ አላለኝም ብዬ ነው። እርግጠኛ ነህ? እርግጠኛ ነኝ። ደህና ነኝ። ምንድን ነው የምትታወተው? የተፈጠረ ነገር አለ? እያመመህ ነው? አማሙ ስለሆነ ነው እንጂ ቼክአፕ ታዲያ ለምንድን ነው የሄድከው? እንዴት ነው የምሄድ? አንቺ ነሽ ማን ወስደኛል? ምትኖር ትወስጂ ነበር። ሄላ የት ነው? ምን አገባህ? ለምን አገባኝ? ባለቤት ያለሽ ያማል እንዴ? ምን አባ ነው የሚያንተባትብህ? ማንን ነው የምታወርደው? እኔ ልልሽ ምን እየጠራሁሽ አይደል እንዴ? ምንድን ነው የምትለኝ? እየጠራሁሽ አይደል? ምን አድርጊ ነው የምትለኝ? እመልሳለሁ፣ ጠብቀኝ። ወይ እንዴት ነሽ? አለሁልሽ። ደህና ነሽ? ምን ሆንኩ ደግሞ? አንቺ ያምሻል እንዴ? ሲጀመር አንቺ አይደለሽ እንዴ የገፋፋሽኝ የነበረው?
ምን ማለት አለው ታዲያ? ከዚህ ከረፈፍ ሬሳ ሌላ ሰው ይሻልሻል እያልሽኝ ነበር እኮ። ሬሳ ልክ እኮ ነኝ እኔ። ምን አጠፋሁ? አዎ እየመጣ ነው። በእናትሽ ምን ችግር አለው? ይሄ እኮ አንዴ ከተኛ ተኛ ነው። አንቺ ነበርሽ እኮ ስታበረታችኝ የነበርሽው። ረስተሽ ነው? እባክሽን አፍሽን አትክፈቺ። እኔ በቃ በዚህ በኋላ መደሰት ነው የምፈልገው። አይ አታስፈራሪኛ። እንዲህ እያልሽ እንድታስፈራሪኝ እኮ አይደለም። ለበፊቱ እንደምታበረታችኝ አሁን እንድታበረታችኝ ይገባል። የመጣው ነው ብሎኛል። እየጠበቅኩት። ምን ከዚህ ውጭ ምን አዲስ ነገር አለ ብለሽ ነው? እንዴ እና እኔ ምን ማድረግ አለብኝ? ሬሳ ታቅፈኝ እንደተኛ ነው? አረብናት ዘመቤ እጭ እኔ እንዴት እንዳስጠላኝ ነው። ፈጣሪ ነው ቢደፋውና ቢገላግለኝ። አረብናት ምን ኃጢአት ነው? አይ ምንም ኃጢአት አይደለም ብለሽ ነው? አንቺ ምን አይነት አጋጣሚ ካገኘሽ ተጠቀሚ። እሱ ነው የምመክርሽ ጓደኛዬ። ትመክሪኝ እንደነበር ምን አዲስ ነገር አለው ታዲያ? የተለመደ ነገር ነው። እሱም ነው አንዴ ከተኛ ይሰማል። የሚገርመኝ ታዲያ እሱ አይደል እንዴ? ኧረ በእናትሽ እንዴት እንዳስጠላኝ አንቺ አልገባሽም ያለሁበት ሁኔታ። ቃል ስገባም እዛው ነው፣ ስወጣም እዛው ነው። ኧረ በስመ አብ እንደ ፈጣሪ ቢደፋውና ቢገላግለኝ ጥሩ ነበር። ኧረ ምንም ኃጢአት የለውም። አንቺ ምን ሆነሽ ነው እንዴ? ምን ሆነሽ ነው አንቺ ራሱ በደመሻ? አይ ማለት አንቺ ነበርሽ ስትገፋፊኝ የነበረው እንደዚህ አይነት ነገር እኮ። ዛሬ ላይ ታዲያ ምን ተገኘ? ኧረ በእናትሽ እኔ መጨናነቅ አልፈልግም። አንቺ ችግር አታውሪብኝ ወይ? አዎ በቃ ከዚህ በኋላ ደግሞ የሚሆነውን ነገር እናያለን። አንቺ ጋርስ ምን አዲስ ነገር አለ? በእውነት እንኪ ቤተሰብ ጋር ደውለሽ ታውቂያለሽ? ደህና ናቸው? እኔማ ከዚህ በኋላ ቤተሰቤም ጓደኛዬም ምንም በቃ እሱ ሆኗል። በእውነት እንዳረጊዋለሽ እንግዲህ። አንዳንዴ እኮ እንዲህ ነው። ይሁን እስቲ ለማንኛውም በቃ እና ሄርሚንም ሰላም በይልኝ። ቆይ እስቲ አንዴ ልደውልልሽ ውዴ። እየደወለልኝ ነው። በር ላይ ደርሶ ነው መሰለኝ። ቆይ በቃ ቤቴን እየገባልኝ ነው። አንተሽጥብ እዚህ አካባቢ ሰው ግን እስካሁን አልተነሳም። ቆየ ለምን ዛሬ እነሱ ሁሌ እንደተጋደመ ነው። ከተጋደመ ማንን ይሰማል? ዛሬ እኮ ሌላ ጊዜ እስከዚህ ሰዓት የትኛው ኧረ እንዴት አላማረኩም? አሁን ገና ነው ከውጭ የገቡት። እንዴት ነህ? ብሏል ሰው ምንድን ደግሞ ሁሉ ላበላ ሆነሃል። ዝናብ እንዳይዘንብ ቶሎ የመጡት ስራ እየሰሩ ነበር። ለዛ ስራ ነገር እኔማ ያው ስትናፍቀኝ ሌላ እሱ ናፍቀሽ የምር እና አንተ እንደናፈቀው ሰው ግን አይደለም። ያለው ሁኔታ ነው። ዝም ብሎ ምንድን ነው ያለው ሁኔታ? ይሄ እንግዲህ አንዴ ሞታል እንደሞተ ቁጠር። ከሱ ደግሞ ማንም ሊይዘን አይችልም። ወንድሜ ነው ያው ወንድሜ ነው ስልሽ
ያው ምንም ከአንቺ ጋር ያለው ነገር ቢያስደስተኝ ወንድም መሆን እኮ እናውቃለን አይደል? ዛሬ ምን አዲስ ነገር ታገኘ ነው? አዲስ ነገር እኮ አለ፣ አዲስ ነገር አለ። ግን ያው አልፎ አልፎ መት ይሻላል። ያው በናፈቅሽን ቁጥር ከመጣው እንዴ አልመጣም ልትለኝ ነው? ኧረ እመጣለሁ። አልፎ አይደለም እንዴ? እንዴት ነው አልፎ ማለት? አልመጣም ልሽ እኮ አይደል እንዴ? ያልከኝ እኮ ነው። እሺ አሁን እዚህ ተከታታይ በናፈቅሽን ቁጥር ከመጣው በቀን መጣው ማለት ነው። በቀን ደግሞ ከመጣው ወደ ቤቶችማ ወንድም ጋር እንደምትመጣ እንጂ እኔ ጋር እንደምትመጣ አይቀርም። እሱማ ግን ያው አንዳንዴ ደግሞ ምን እንደሚያሳይ ታውቅ እና እኮ ስለሰው መጨነቅ የለብንም ማለት ነው። እሱንማ አውቃለሁ አይደለ? ደግሞ ቆንጆ ሆነሻል ዛሬ። እኔ እኮ ቆንጆ ነው እኮ ነው ሁሌ የሚገርምህ። አይ ግን ያው ምንም ቢሆን ትንሽ ያው ከአንቺ ጋር የማሳልፈው ጊዜ ቢያስደስተኝ የተወሰነ ደግሞ ያው የእሱም ያለበት ሁኔታ በፊት የነበረው ነገር ስለማውቅ ለዛ ነው። እኔ አሁን ይኸውልህ ስለበፊቱ ማሰብ አልፈልግም። ደግሞ ወደዚህ ነገር እንድገባ እራሱ የገፋፋኝ አንተ ነው። እሱን እኮ አልካድኩም። ይኸውልሽ እሱን እኮ እየካድኩ እንደዛ አይደለም። አሁን እሱ ያለበት ሁኔታ ያው መናገር ብዙ ባይችል መንቀሳቀስም ባይችል ያው ደርሶ ተቆርቋሪ ይሆንካ ነው። ይሄ መቆርቆር አይደለም ስጋ ነው። ገብቶሻል? ቆርጬ አልጥለው ብዙ ነገር አድርጎልኛል። ያው እንደ ታላቅ ነው ያው ያ የደረሰበት ነገር ደግሞ ያው ከጊዜ በኋላ የመጣ ነገር። እሱን እኮ እዚህ ያቆየው እኔ ፍለጋ መስሎኝ አይደለም። ልክድ አይደለም ግን ደግሞ ይኸውልሽ እሱን እዚህ ያደረኩት አንደኛ ወንድሜ ነው። እንደዚህ ሆኖ ብቻውን ልተወው አልችልም። ሁለተኛ ደግሞ አንቺን ያው ከእሱ ጋር ያላችሁ ነገር ያው እኔና አንቺ በፊት ነው የሚታወቀው ትንሽ ያው ለእንደዚህ አይነት ነገር እንዘግይ እንጂ ብዙ ነገር ከዛ በኋላ ነው የተፈጠረው። እሱ እንደዚህ ከሆነ በኋላ ግን ያሳጠቀብህ ነበር። ታንኪ ነበር አሁን አፍቀኛለሁ ግን እንደዚህ ታይሲ ምንድነው ከድሮም ጀምሮ ልጅ ነው የሚተኛው? ከፍተኛ እንደ ሪሳ ነው የሚተኛው። ምን የሚሰራው ነገር የለም። ያው አትፈርጂበትም እኮ አሁን ያለበት ምን አሁን ያለበት ህመሙ ነው። ኧረ በእናትህ ሪሳ ነው ምን ህመም ብቻ ነው ገለጥ አልገባኝም። ቆይ አንተ ምን እየሆንክ ነው? ደርሶ ተቆርቋሪ እየሆንክ ነው? መቆርቆር አይደለም ግን ያው አላ የሆነ አሁን እኔና አንቺ እያደረግን ያለነው ነገር በጣም በቃ ኧረ ውዴ ምንድነው? ምን ሆነ ነው? ከዛ ምንድነው እኮ ነው የመጣው እኮ እሱማ አውቃለሁ እኮ ግን ደግሞ ይሆናል እየደበረኝ ነገር ነው። በቃ ከኔ ጋር መሆን ነው የሚደብረው? እንደሱ አይደለም ከአንቺ ጋር መሆኑ ሳይሆን እየደበረኝ ያለው ወንድሜ እንደዚህ ሆኖ ያው ወንድሜ ስለሚወድሽ አይደለ? ወንድሜ እንደሆነ እኮ ነው የማውቃለሁ እኮ። ስለዚህ ሁሉ ነገር ደግሞ ፈልጌ ነው እያደረክ ያለው። ፈልጌ ባደርገውም የሆነ ልክ ሆኜ አይደለም እኮ ያለው። ኧረ በፈጣሪ በቃ ንቃ። እንዴ ምን ሆነ ነው? አንቺ ይኸውልሽ እየቀለድኩ ያስሽ ከእንደዚህ ታሳውጣ ሲጀመር እኮ ሰሚኝ። አንዴ ግን ይኸውልሽ የሆነ አሁን የምናደርገው ነገር ምናምን ላንቺ ያለኝ ስሜት ሳልፈልገው ቀርቼ አለ። ግን ደግሞ ወንድሜ በጣም ላንቺ ፍቅር አለው ስልሽ እንደዚህም ሆኖ የሆነ የሚያይሽ አስተያየት አለ ምናምን እና እሱ እንዴት አያሳዝነኝ? ወንድሜ አይደል? ቀሱን ስለሱ ሳና አንተ ዛሬ ጤነኛ አይደለህም። ተነስ እሺ በልሽ። ቆይ አንዴ ምንም ማውራት አልፈልግም። በቃ ትንሽ ብናወራ ይሻላል። ምንም ማውራት የለብንም እንዴ ለምን መሰለሽ? ይኸውልሽ አንዴ ትንሽ ቁጭ በይና ላውራሽ እኮ እንገባለን። ተነስ ና እንግባ። ተነስ ኧረ አንተ ተነስ።
እኮ ይኸውልሽ ነይ ትንሽ ትንሽ ነው ይኸውልሽ እንዴት መሰለሽ አልተረዳሽም። አሁን እኮ እኔና አንቺ የምናደርገው ነገር እኔ ላንቺ ያለን ስሜት የውሸት ሆኖ ቀርቶ አይደለም። የውሸት ሆኖ ወደኋላ መመለስ ፈልገህ ነው? ኖ አይደለም። ይሄ ነገር ግን በተቻለ አቅም መቀነስ አለብን ነው የኔ ሀሳብ። አሁን ያው እሱ እንደዚህ መሆኑን ናት እሱ ሄዶ ለሀገሩ ሲዋጋ ወይ በእናትህ እኔ ስለሱ በቃ እንድታወራኝ አልፈልግም ጭራሽ። እኔ በይሳል ስለነሱ አንተ ብቻ ነው ማሰብ የምፈልገው። እንደውም ከሆነ ፈጣሪ ቢደፋልኝ እና ቢገላግል ምን እያልሽ ነው? ምን እያልሽ ነው የሚባል ነገር የለም። ወንድሜ እኮ ነው እዛ ምንም አካል ጉዳተኛ የሆነ ቢተኛ እኮ ወንድሜ ነው። አይ አንዳንድ የምትናገሪያቸው ንግግሮች እያሰብሽ ምንም ታሞ ቢተኛ ወንድሜ ነው። ይኸውልሽ አናግሪኝ በስተክል አለ ይኸውልሽ እዛ ጋ የተኛው ወንድሜ ነው። ቢደፋው ምናምን አትበይ። ምንም ቢሆን ወንድሜ ነው። ከአንድነት ጋር እንዳባት ነው። አትከፋ። ምን ሆነህ ነው እንዴ? እኔ እኮ እንድትከፋ ፈልጌ አይደለም። ግን ያው በተቻለ አቅም አስቢበት አንቺ። ምንም ማስቢበት ነገር መቀነስ አለ። መቀነስ ነገር አይደለም። አሁን ተነስ። አንተ ዛሬ ጤነኛ አይደለም የሚለው ተነስ። ይኸውልሽ እሺ ቆይ ምን ሆነህ ነው? ቆይ ምን ሆነህ ነው? እስኪ ቀና ብለህ አውራኝ እንጂ ምን የተፈጠረ አዲስ ነገር አለ? ኖ እንደዚህ አይደለም። እና ምን ሆነህ ነው? ምንድን ነው አዲስ የተፈጠረ ነገር? እኔ እኮ ያው ለራስሽ ብዬ ነው። እኔ ለአንቺ ለእኔም ሲባል ነው እንጂ ሳልፈልገው ቀርቻለሁ። እንዴ እኔ እኮ ዛሬ አዲስ ሰው ሆንክ ገባኝ። እንደ ሰው አንቺ ነው የምታስቢው እንዴ? እዚህ እንዳትጥለኝ ልግመደለ እሺ በቃ ሰዓቱ ይደርል ሰዓት ገና እኮ ገና ቆይ እኮ እራሱ ከመጣ ይኸውና ያው እንደምን እስካሁን እየተኛ ነው። ምን አዲስ ነገር አለ? ያው እሱ በእናትህ ሰው ያው ስራ አለ አንዱ ታውቅ እንዴ ለምን ቆይተህ ትሄዳለህ እንጂ ስራ አለ። አንቺም እሱ በቂ ያው እሱን ለማየት በኋላ መምጣት ይስታል ነገር ተመልሰህ ትመጣለህ። እስከዛ በቃ ትናፍቀኛለህ። አንቺም ይሁን አዎ ግን በቃ ድጋሚ እንደዚህ ነገር እንድትነሳ አልፈልግም። የምር ማለት ነገሮች እንደዚሁ እንዳሉ ይቀጥላሉ ማለት ሳይሆን ብቻ በቃ የሆነ ነገር እስኪስተካከል እንደዚህ እንድታወራኝ አልፈልግም እኮ ለሁለታችንም ይሄ እኮ እንደዚህ እያወራሁሽ ያለሁት ግን ብቻ በኋላ በደንብ እናወራለን። ብቻዬን ከመጣሁ ካልሆነም ደግሞ ከሱ ጋር ከሆነ መጥቷት ለብቻችን ለተነጣ በቃ ሽልት ይመጣል።
እንግዲህ ውድ ቤተሰቦቻችን ምን ብዬ እንደምናገር አላውቅም። ማለት ነገሮችን መናገር ትንሽ ይከብዳል። ማለት ያው እኩል ነው ያየነው፣ ድብቅ ካሜራውን እናንተም አይታችሁታል። ስሜቴን አረጋግቼ ነው ለእናንተ ነገሮችን ለመግለጽ የፈለግኩት። እኛም እዚሁ ማቆያችን ሆነ ነበረ ስንከታተል የነበረው እና ስንጠብቅ የነበረው ሌላ ወንድ ነበረ። ከሌላ ሰው ጋር ነው ይህን ግንኙነት ታደርጋለች ብለን ስናስብ የነበረው ነገር ግን ከገዛ ወንድሙ ጋር ከኤርሚያስ ጋር ነው ይህንን ነገር ስታደርግ የነበረው፣ ኤርሚያስ ከተባለው ግለሰብ ጋር እና አላውቅም ምን ብዬ እንደምናገር። እንግዲህ እንደሰማችሁት ነው። እንግዲህ ውድ ቤተሰቦች ምን ብዬ ልናገር እንደዚህ አይነት ነገርን እዛው ማለት እሱ በተኛበት በቃ እያንዳንዱን ድምፅ ሁሉንም ነገር ሰምታችሁታል። ኢቭን እሺ እዛው የሚያደርጉት ነገር ይቀር፣ እዛው ከሱ ጎን ያለው ክፍል ውስጥ እኮ ነው ግንኙነት ሲያደርጉ ድምፁ ራሱ ይሰማ የነበረው። ያው ካሜራው ዝም ብሎ በነበረበት ሰዓት ወይም ደግሞ ውድ ቤተሰቦች ካሜራው ሶፋውን ብቻ በሚያሳይበት ሰዓት እነሱ ወደ ውስጥ ወደ መኝታ ክፍል በገቡበት ሰዓት ድምፁን ትሰሙታላችሁ። ምናልባት ስህተትም እንዳይመስላችሁ ፈልጋለሁ። ምክንያቱም ውስጥ ግንኙነት ሲያደርጉ ድምፁ እንኳን ይሰማ ነበር በተወሰነ መልኩ። ታው ምናምን የሆነ አይነት ድምፅ እያወጡ እሱ እንዳይሰማ ሲጠነቀቁ አይነት ነገር እና ማለት በዚህ ልክ እንዴት ነው ሰው ሊጨክን የሚችለው? ሌላ የተሻለ ቦታ የተሻለ አማራጭ እያለ ከዛ በተጨማሪ ከሌላ ወንድ ጋር ነው ሲጠረጥራት የነበረው እሱ እንጂ ከእሷ ጋር አልነበረም። ራሱ ሲጠረጥራት እኮ የነበረው ከገዛ ወንድሙ ጋር አልነበረም። ወንድሙ መልካም እንደሆነ ነበር ሲናገር የነበረው። እኔ እንኳን መልካም ወንድም አለው ወንድሙን አግኝቼ አወራለሁ ብዬ እኮ ነው ሳስብ የነበረው። ነገር ግን ከገዛ ወንድሙ ጋር እሷት ምን አይነት ሕሊና ቢኖራት ነው ለእሷ ሲል የተጎዳ ባሏ ባለበት ክፍል ውስጥ እዛው ቤት ውስጥ ሆና ከወንድምየው ጋር እንደዚህ አይነት ነገሮች የምታደርገው? አላውቅም። ምን ውድ ቤተሰቦች ምን ብዬ እንደምናገር አላውቅም። ይሄንን አሁን ምን ተብሎ ነው እሺ ለሱ የሚነገረው? ማለት እያንዳንዱ ነገር ስንከታተል የነበረው ወደ እሱ መሄድ እንዳለብን እርግጠኛ ነው። ባልደረቦችም ቀጥታ ለሱ ሄደን ማሳየት መቻል አለብን እያሉ ነው። እና እሷ የምትወጣበትን ሰዓት እንግዲህ ድብቅ ካሜራው እዛው ስለሆነ አሁንም ያለው እሷ የምትወጣበትን ሰዓት እየጠበቅን ነው። እሷ የምትወጣበት ሰዓት ላይ ቀጥታ ወደ እሱ ጋር እናመራለን። ያለው ነገር ለሱ ማሳየት ነው ዋና ሀሳባችን። ድብቅ ካሜራው ቪዲዮ በስልክ ገልብጠን ለሱን እናሳየው ነው እየፈለገን ያለው። ምክንያቱም በአካል ከሆነ ጥሩ አይሆንም፣ ያው ግዴታ ነው ማየት መቻል አለበት። ከዚህ የተሻለ ነገር ምንም ሊሆን አይችልም ውድ ቤተሰቦች። ምክንያቱም ነገ ከነገ ወዲያ ህመም ነው። እኛ እንዴ እዛ ቦታ ላይ ደርሰናል። ቶሎ ነገሮችን እልባት ሰተን ወደ ሌላ ኬዝ መግባት መቻል አለብን። ነገሮችን ማስተካከል አለብን። ጊዜ አናጠፋም ለሱ ስሜትም ስንልና ማወቅ አለበት። ከዚህ በላይ መጎዳት መቻል የለበትም። ሌላ መፍትሄ ማበጀት መቻል አለብን እና አላውቅም ብዬ እንደምነግራችሁ ይሄንን እውነት አላውቅም። ማለት በዚህ ልክ ይሆናል ብዬ ስላልጠበቅኩ ይሆናል እንጂ ከዚህ የከፋም ነገሮች ብዙ ጊዜ ገጥሞን ያውቃሉ ውድ ቤተሰቦቻችን። እና ነገሮች በዚህ ልክ ይሆናል ብዬ ካለመጠበቅ ነው መሰለኝ። አላውቅም። ገና ስትገባ ደውላ ነበር የጠራችው። ናፍቀኛል ስትል ነበር የነበረው። እየተንሸዋከከች ነበር ስትገባ የነበረው። ስልኩን ዘግታ ነበረ። ከዛ በኋላ እንደናፈቀች እንዲመጣ እንዳደረገችው እሱም ደግሞ ቶሎ ብሎ እንደመጣ ከዛ ሲያወራው የነበረውን ነገር አይታቸዋል። ከዛ በኋላ ደግሞ እዛው እሱ በተኛበት ከጎን ባለመኝታ ክፍል ውስጥ ነው እንግዲህ ይሄ ነገር ሲሆን የነበረው። ቢነቃ እንኳን የሚባል ነገር የለም። ለሱ ጭንቅላት እንኳን ትንሽ እንትን አለው። ምናልባት እኮ እየሰማ ከኛም ደብቆ ሊሆን ይችላል። ይሄን መናገር ለአንድ ወንድ ልጅ ለአንድ አባወራ ትላንትና ይራምድ ለነበረ አንድ ወንድ ልጅ ትላንትና ቤቱን ያከብር ሚስቱን ያከብር ለነበረ አንድ ወንድ ልጅ እንደዚህ አይነት ነገር መስማት ምን ያህል ራሱን እንደሚጎዳ አስቡት። አለመናገሩ እኮ አይፈረድበትም እኮ ውድ ቤተሰቦች። ምን ብዬ ይህን ነገር እንትን ልላችሁ እንደምችል አላውቅም። ብቻ እሷ መውጫዋን እየጠበቅን ያለ ነው። ከዛ ቀጥታ ሄደን ለእሱ ነገሮች እናሳያለን። እሱ ካሳየን በኋላ ደግሞ የእሱን ስሜት ከተረዳን በኋላ ወደ ጥሩ ነገሮቹ ወዴት እንደሚሄዱ አናውቅም። ነገር ግን አሁን እያሰብን ያለ እኔ በተለይ እያሰብኩ ያለሁት ወደ ቤተሰቦቻችን ምንድን ነው ይሄ ቪዲዮ እንደ አንድ ማስረጃ ነው የሚቀመጠው፣ ለእሱ እንደ ማሳያ ነው። እጅ ከፍንጅ ገብተን ነው ማስደንገጥ ነው ፈልገው። ምናልባት ይህን ቪዲዮ አሳይቶ እሱንም ካሉበት በቁጥር ውስጥ መዋል ይቻላል። ነገር ግን እጅ ከፍንጅ መያዝ ደግሞ አለብን። እንደ አንድ ማስረጃ ይሄ ይቀመጣል። እንደ ተጨማሪ ቀን ወይም ደግሞ ሌላ ምክንያት እንኳን እንዳይሰጡን እርግጠኛ ነኝ እነዚህ ሰዎች ሌላ አይነት ዓላማ እንደሚኖራቸው። ስለዚህ አሁን እያሰብን ያለ ነው የተጎጂን ወደ ጓደኛው ቤት ለመውሰድ ወይ ደግሞ ወደ እህቱ ቤት እህት እንዳለችውም ሲናገር ነበርና ወደዛ ቦታ ላይ መውሰድ መቻል አለብን። እዛ እንደሄደ ስናቅ ደግሞ በእርግጠኝነት በነፃነት የሚያወሯቸው ሀሳቦች ይኖራሉ። ሌላ ምክንያትም ሊኖራቸው ይችላል እና ይህን ነገር ለመረዳት ለማድረግ እንሞክራለን ማለት ነው።
ተጨማሪ ነገሮች ሊያወሩ ስለሚችሉ በዛ መሀል እጅ ከፍንጅ እንይዛቸዋለን። ይሄ ነገር ለማስተካከል ነው ሞከረው። እንግዲህ ባልደረቦች ምልክት እየሰጡኝ ነው። እየወጣች እንደሆነ አላውቅም። እነሱን ሄጄ ማውራት መቻል አለብኝ። እስቲ ወደዛ ላይ ሄድና የሚፈጠረውን ነገር ላይ እንግዲህ ሲሰማ ምን ያህል ልቡ ሊሰበር እንደሚችል አውቃለሁ፣ ግን ደግሞ መስማት መቻል አለበት። ወደ ቤተሰቦች ብቻ እናንተም አብራችሁን ቆዩ። እስቲ እንሂድ። ወይኔ ተረጋጋ። እባክህ እንደዚህ አይደለም። ተረጋጋ መጀመሪያ። ነገሮች እንደዚህ አይደለም። እባክህ ረጋ በል። አይደለም በለኝ። ስላላመንኩ ነው እንደዚህ ያደርጋል። ሆኗል። በቃ እኛ ነገሮችን ለማጣራት ነው። ከዚህ በተሻለ ደግሞ እጅ ከፍንጅ አይሆንም። ስለማታውቁ አይሆንም። እሱ አይደለም በለኝ። እስቲ ረጋ በል። እውነት አይደለም በለኝ። ረጋ በል እስቲ እባክህ። ዝም ብለህ እስኪ እውነት አይደለም በለኝ። ደስ እንድለኝ። ረጋ በል እባክህ። ወይኔ ያየኸው ነው እኮ በቃ ቪዲዮ እንግዲህ ድምፁንም ሰምተሃል ምን አይነት እንትን እንደነበረ አይደል እንዴ? እስቲ ረጋ በል። ነገር ከእንደዚህ መላክ ይሆንልኝ። አረገው። በቃ አሁን በገዛ ወንድምህ ተክደሃል። ከዚህ በላይ ምንም እንትን የምትልበት የለም። አሁን መረጋጋት። እስቲ እባክህን ተረጋጋ። እንደዚህ ተንከባከበ እንዳያምህ ሰውነትህ ነው። ሰው ከጉልበት በታች ነው። እጅ ልሙት ምን አለኝ? እስቲ ቆይ ተረጋጋ። እባክህ እንደዛ አይደለም። ቆይ እባክህን ተረጋጋ። ቆይ እንደዛ አይደለም። እስቲ ቆይ እባክህን ረጋ በል። እሺ ረጋ በል። እንደዛ አይደለም ነገሮች ነው። ረጋ በል። ረጋ በል። ቆይ እስቲ ረጋ በል። እንደዚህ አይደለም ማለት ያለብን ነገሮችን ለማወቅ አይደለም እኛን የጠራን። ልሙት እዚህ በላይ የምትልበት ምክንያት ያለው ወንድም ሲከተኝ እባክህን ረጋ በል። መጀመሪያ እንደዚህ አይደለም ነገሮች የሚሆኑት። በቃ አሁን እኮ መጀመሪያ የጠረጠርከው ነገር ነው። ከወንድም ጋር ይሆናል ብለህ አላሰብክም እንጂ የጠረጠርከው ነገር እኮ ነው። አንተ እንዴት እንደነበረልኝ እኮ እኔ ስለማውቀው እኮ ነው። ስንት ካንናትና ካንተ አባት እንደዚህ አድርግ። እሱ እኮ ስንት ነገር ነው ያደረገልኝ። ታዲያ እኔ እንዴት እየተጠርጠር አያደርገውም። እንደዛ ስለማይሆን ነው። ተወኝ። እኔ በቃ መሞት ነው ያለብኝ። በቃ ምን አደርጋለሁ እዚህ በኋላ? የቁም ሬሳ አይደለሁ። ምን አደርጋለሁ? በሞትስ ወንድሜ እንደዚህ በደለኝ፣ እንደዚህ አደረገኝ። እባክህ ረጋ። አሁንም እኮ እሷ መውጫዋን ጠብቀን ወደዚህ ቦታ ላይ መተን የነበረው ለዛ ነው። አያደርገውም ብዬ ነበር። እኔም እኮ ስጠረጥር እንዳልኳችሁ ነው። ግን እሱ ይሆናል አላልኩም። ወንድሜ እንዴት ይሆናል ብለህ ታስባለህ? እንዴት የገዛ ስጋ እንዴት እንደዚህ ያደርጋል ብለህ ታስባለህ? እስኪ ንገረኝ። በቃ አሁን ነገሮች ሆነዋል። በቃ ረጋ በል እስኪ አንተ ረጋ ካላልክ ነገሮች አይስተካከሉም። እኛ አለን ከጎንህ ቢያንስ። በቃ የገመትከው ነገር ነው እኮ። ወንድሜ እኮ ከዳኝ። ከዚህ በላይ ስር ከሚሰድ እኮ በአጭሩ ማውቁ ራሱ የተሻለ ነው የሚሆነው። ወንድሜ ከዳኝ። ምን ታደርጋለህ? አሁን አንተ እንደምታየኝ ነኝ እንጂ ጤነኛ በሆንም ወንድሜ ከዳኝ። ወንድም ላይ እንደዚህ ከዳኝ። እንደኔ አይደረስባችሁ። ለማንም አይስጠው። እንደዚህ አይነት እባክህን ተረጋጋ። መጀመሪያ እንደዚህ አይደለም መሆን መቻል አለበት። ረጋ በል መጀመሪያ። ራስህን በደንብ ራስህን አዳምጥ እስቲ መጀመሪያ። አልቻልኩም። እስቲ እባክህን ረጋ በል መጀመሪያ። እንደዚህ አይደለም ነገሮች የሚሆኑት አይደል? በሞትስ ምን አለ? ምን ቀር? ምን ልይሽ? እዚህ ዋል ምን ልይ? ምታርፍም አይመስለኝ። ወይኔ ወንድሜ ሻው እንዴት ነው የማየው? እንዴት ነው እዚህ በኋላ የሚሆነው? እንዴት ነው የሚሆነው? እንዴት ነው ሻውን የሚያደርግልኝ ነገር? እንዴት ነው አምኜ የምቀበለው? ማን አለኝ? ማን ሊያስጠምመኝ ነው? ማን ሊረዳኝ ነው? አሁን እኮ ከእንደዚህ አይነት እንትን እኮ ራስን መጠበቅ ነው። እኛ ከጎንህ አለን። እባክህን አሁን ከዚህ በላይ እጅ ከፍንጅ አሁን የቪዲዮ ማስረጃ አለን። እጅ ከፍንጅ ደግሞ መያዝ እንፈልጋለን እና ጓደኛዬ ለጓደኛ አላሳየሁትም እስካሁን። በደንብ ግን እንትን ለማለት እሞክራለሁ። ካየሁማ ጥሩ አይሆንም። አሁን ጓደኛዬን ቢያየው ጥሩ አይሆንም። እኔ አላማረኝ። እኔ እንጃ በቃ ተናዶ የሆነ ነገር እንዳያደርገው። ወይኔ አይዞህ እባክህ፣ አይዞህ እባክህ። ሰይጣን ጭራቅ። ወይኔ ወንድሜ እንዴት አሁን በወንድሙ ላይ እንደዚህ ይጨክናል? እንዴት በእኔ ላይ እንደዚህ ያደርጋል? ምን ብታሳስተው ነው? ምን ብትለው ነው? ካልጠፋች ሴት ጭራሽ ወንድሙን። የፈራሁት በወሬ ነበር እኮ እኔ በቃ ወንድሙን ያደርጋል ሲባል በወሬ ነበር እዚህ በፊት የሰማሁ። አሁን ደረሰብኝ። ታዲያ ምን ቀረኝ? ምንድን ነው የምትሉኝ? ልስማ እናንተ። እሺ ቆይ በቃ ረጋ በል። ነገር እስቲ ካሜራማን አለ። ካሜራውን እስቲ እባክህ ናት። ካሜራውን
ሰላም ሰላም ውድ ቤተሰቦቻችን እንግዲህ ያው በተወሰነ መልኩ ለማረጋጋት ሙከራ አድርጌያለሁ። ከዚህ በላይ ነገሮች መሆን መቻል የለባቸውም። አሁንም ቢሆን በተወሰነ መልኩ ልቡ ተሰብሯል። ነገር ግን መሆን ያለበትን ነገር ነው ያደረግነው። መጀመሪያ የሚጠራጠረው ነገር ነበረ፣ ግን ከገዛ ወንድሙ ጋር ይሆናል የሚለውን ነገር አልጠበቅም ነበር እና ያው በድብቅ ካሜራ ያስቀመጥናቸው ነገሮች ነበሩ። ያንን ቪዲዮ አሳይተን እነዛን ሰዎች መያዝ፣ በቁጥጥር ስር መዋል፣ ያው አንደኛ እንደምታውቁት ትዳር ላይ መማገጥ በራሱ ትልቅ ወንጀል ነው እና ይሄ ነገር ነው ማሳየት እንችላለን። ድብቅ ካሜራውን በደንብ እንትን ማለት እንችላለን። ነገር ግን እኛ አሁን ላይ የፈለግነው እንደዛ አይደለም። እነዚህ ሰዎች ለሰሩ ስራ መደንገጥ መቻል አለባቸው። ዛሬ የለመዱት ነገር ከሆነ ነገ ከነገ ወዲያም እንደዚህ አይነት ነገሮች ማድረጋቸው አይቀርምና ስለዚህ ይሄ ነገር በሚሆንበት ሰዓት ሆን ብለን በድብቅ ካሜራ ነገሮችን ድጋሚ ለመያዝ እንሞክራለን ማለት ነው። ከዛው ሰዓት ግን ከዚህ በተሻለ መልኩ ነገሮችን ለማስተካከል ነው የምንሞክረው። ውድ ቤተሰቦቻችን እንግዲህ ወንድም አለም ያው ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ተጎድተዋል፣ ልብ ተሰብሯል አውቃለሁ። ነገር ግን ከዚህ በኋላ ራስህን ማዘጋጀት መቻል ነው ያለብህ። ምክንያቱም ጊዜ በሄደ ቁጥር ያንተ ጉዳት እየከፋ ያንተ ስቃይ እየከፋ ነው ሊሄድ የሚችለው። አንተ ደህና የምትሆንባቸው ምንም አይነት ሁኔታዎች አይኖሩም እና በተወሰነ መልኩ ደግሞ በደንብ ነገሮችን አውቃለሁ። አሁን በደንብ ነገሮች ላይ ደርሰሃል። አሁን ስላለው ነገር በደንብ ተረድተሃል ብዬ አስባለሁ። ከገዛ ወንድም በቃ የሆነ ሆኗል እና እንደው ከመጀመሪያው ጀምሮ ነገሮችን ግልጽ አድርገህ እንድትነግረኝ እፈልጋለሁ። ያለበት ስሜት ትንሽ መረበሽ አለው። ነገር ግን ለአንዴና መጨረሻ ጊዜ እንግዲህ ያለውን ነገር አውጥተን ማውራት መቻል ስላለብን እስቲ በደንብ ግልጽ አድርገህ ንገረኝ። እንዴት እንደምነግር ራሱ እንዴት እየነገር ያው እያየው አይደለም ሁኔታዎች። ኧረ በእኔ ደረሰ በማንም አይድረስ፣ በማንም አይድረስ። ኧረ ወይኔ እኔ እኮ አልቻልኩም። በቃ አልጠበቅኩም እንደዚህ ይፈጠራል ብዬ እንዲሁ ያው ጊዜው ትንሽ ተበላሽቷል። አዎ ያው እዚህ በፊት ደህና እያለሁ የምሰማው ነገር ነውና በቃ ምን አይነት ሰይጣን መጣብና ምን ብዬ በቃ ወደኛም ታሪክ እንደዚህ ወደ ቤተሰቦቼም እንዳይመጣ ጸልይ ነበረና ግን እንዴት እንደሆነ አላቅም። ያው በተራ እንግዲህ ወደኛ ቤት መጣል ማለት ነው። በጣም በዘመኑ ከሚከብደኝ ነገሮች አንዱ ይሄ ነበርና ስለ ወንድሜ እንዴት እኔ በዚህ ነገር ልጠብቀው? እንዲሁ እንደሌላ አይነት ወንድም ቢሆን ነው በቃ የተለየ ባህሪዎች ከዚህ በፊት ማውቀው ኑሮ ቢሆን ነው ያው ልገምት የሚችል ነበር። ገባ ግን እሱ የሆነልኝ በተቃራኒው ነው ማለት ያው ወንድምነታችን እና የሱ በጣም ይለያል። በቃ ማለት እኔ አሁን በድለላው በጉዳይ ማስፈጸሙ በዛ ነው እንዳልኩ ተፍተፍ ምንም እና በቃ እንደዚህ መስራት ከጀመርኩ ጀምሮ አንዳንድ ጊዜ ደግሞ በቃ ገበያ የሚጠፋበት ስራ የሚጠፋበት ሰዓት በቃ ያየውና እንዴት ነው አየሩና ምን አለ ሲለኝ ኧረ የለም ምናምን ስለው በቃ የሆነ ብር ይልክልኛል ምናምን በቃ በርታ ይዞ ምናምን ነኝ በቃ ከጎኔ ነው። በቃ ምንም አይነት ነገር ቢጎለኝ ምን ቢለኝ በሀሳብ በገንዘቡ በጉልበቱ በማንኛውም ነገር ሳይሰስት የሚሰጥ ወንድም ነው። በቃ መከታዬ ጋሻዬ ማለት ነው። ገብቶሃል? እና ካደግንበት ጀምሮ ያው እሱ ስለሆነ ለዚህ ነገር ያደረሰኝ በቃ እያንዳንዱን የህይወቴን እንትን አብረን ነው በቃ እሱ በደንብ ደግሞ በቃ ስለ ፋይናንሻል አቅሜን ምናምን ደግሞ እሱ ነው የሚደግፈኝ። እና በቃ ውትድርናም ከሄድኩ በኋላ ምናምን ያው ስልክ የእሱን ስልክ ነበረ ያስመዘገብኩ በዛ ነው እንግዲህ የምደውልለት እዛ በቃ እንደዚሁ እኛ ደግሞ ምናምን ስለው በቃ አንዳንዴ በቃ የሆነ ነገር ይልክልኝ ነበር። እና በቃ እኔም ሀሳብም የለኝም በቃ ባለቤቴንም እየመጣ እንደሚጠይቃት ነው የማውቀው። የሚጎላት ነገር ካለ ያው እኔ ስለሄድኩኝ አስቤዛ ምናምን ያስፈልጋል። የመብራት የውሃ የምን መከፈል ያለባቸው ነገሮች ምናምንም እንደዛም አለና በቃ እሱም ለምን ወደ እኔ ቤት በቃ መጣችሁ ምናምን ብዙ ከዚህ በፊት ይነግረኝ ነበረና እኔ ግን በዛ ሰዓት ሰራ ምናምን ስለነበረ በቃ እየሄደ ምናምን ያው ይጠይቃት ነበረ። የተከራየነው ነበረና እዛ በኋላ በቃ እንዳልኩ ነው ውትድርናም ከሄድኩ በኋላ እሱ በቃ ለኔ መልአክ ማለት እኮ ነው። ወንድሜ በቃ ጋሻ ነው ለኔ ምንም ነገር እንደሆነ አይፈልግም በምንም አይነት ነጥብ እና በቃ ምንም ነገር ሳይቸግረኝ እየኖርኩት ያለሁት በሱ ነው። ስለዚህ አሁን ወንድሜ እንደዚህ እንዴት ያደርጋል ብዬ ልጠርጥር? በየትኛው ሀገር እንዲሁ በየትኛው ህልም አንተ መልአክ የሆነልን ሰው አሁን በዚህ ይመጣብኛል ብለህ ትጠብቃለህ? ለዛውም ከአንድ እናት ከአንድ አባት ተወልደህ እዛው ውጭ ደግሞ በቃ እህት ደግሞ አለች። ገባህ? እህታችን ደግሞ አለች። በቃ 3 ነን።
ሶስታችን ያደግንበት ነገር በጣም በቃ በሚገርም ሁኔታ ነው። ከችግር ነው እዛ በኋላ ተነስተን ለዚህ የደረስነው። አሁን ወንድሜን እሺ እንዴት ብዬ ነው የምጠረጥረው? በየትኛው ሂሳብ? ያው እሷንም በቃ ባለቤቴ ራሱ እኮ ሳገኛት በስመ አብ በቃ ምን ልበል ባህሪዋ ላይክ በቃ እንደ ጸለይኩት አይነት በቃ ሴት ባህሪዋ ደም ግባት ያላት ከማንም እንትን የማትል በቃ እንዴት እንደወደደች ፍቅራችን በጣም በቃ ከመገባታችን በፊት ጥሩ ነበር ጊዜ የምናሳልፈው ምናምን። እሷም መጥፎ የሚባል ባህሪ አልነበራትም። ለኔ ያላት ስሜት በጣም ደስ የሚል ነበር። ከተጋባንም በኋላ በቃ በመግባባት ታምናለች፣ በፍቅር ታምናለች፣ ቤተሰቦቼን ትወዳለች፣ እኔም የሷን ቤተሰቦች እወዳለሁ። በቃ ተከባብረን ነው የምንኖረው። እንዳልኩ በቃ ስራም ተፍ ተፍ ስለምንል በቃ ቤታችን የሚጎለው ነገር የለም። እሷ ሰላም ብላ ምናምን ትጠብቀኛለች፣ እኔ ደግሞ ውጭ ተፍ ተፍ ብዬ እመጣለሁ። በቃ ፍቅራችን ሌሎች እንኳን ጎረቤቶቻችን ምናምን የሚቀኑበት ፍቅር መልካም ሴት የነበረች ናት። እና እንዳልኩም በቃ እየከፋኝ ነው የሄድኩኝ። ያው ያንም ድንገቴ ስለነበረ እንግዲህ ወደ መከላከያም ስገባ ያው ወደ ቤቴ እየመጣሁ በነበረበት ሰዓት ነው የታፈንኩና በቃ እዛ በኋላ ሄጄ ምናምን ያው እንደዋወል ነበረ። የሚቸግራትም ነገር ካለ ወንድሜ ይሰጣት ነበረ ምናምን እና ምንም አልቸገራትም እስከማውቀው ድረስ። ስልክ ላይም ጥሩ ነው የምናወራው፣ ምንም የተቀየረ ነገር የለም። እዛ በኋላ ነው እንግዲህ ይሄ ጉዳት ደርሶብኝ ከመጣሁ በኋላ ነው ያው ወንድሜ ምንም ያሳየኝ የተለየ ነገር የለም። አሁን ሊጠረጥረው ምንድነው የምችለው ነገር የለም። በቃ ከዛ ጀምሮ ይዞኝ መጥቶ እዚህ አስታምሞኝ እያንዳንዶቹን ነገሮች ወጪዎች ምናምን የሚያወጣ እዛ ከተከራየንበት ቤት ደግሞ ያው ብዙ ነገር ስለሚፈልግ መቼም የታመመ ሰው ታውቃለህ እና ብዙ ነገር አለው እዛ የጽዳቱ የምን ጉዳይ እና አይሆንም ብሎ እዚህ እኔ መምጣቴ በፊት ወደዚህ ነው ወደ እሱ ቤት ነው የመጣንበት እና ይሄ ራሱ እሱ ነው የሰጠን አሁን ላይ ያለንበት ቤት እና በቃ ምን ልበል ምንም እንክብካቤ የጎደለኝ የለም፣ ምን ነገር የለም። እሷም በቃ ለተወሰነ ጊዜ በቃ እስከማውቃት ድረስ ባህሪዋ አልተቀየረም ነበር። ግን ከሆነ ቀናቶች በኋላ ግን ያላት ፍቅር ለኔ እየቀነሰ መጣ። በቃ ከእለት እለት በቃ ምግብም ስታበላኝ ምናምን በቃ እንደዚህ በቃ ንጽህና ነው ምንም ልብስ ማውለቅ አለ ምን ማለት አለ ብዙ ነገሮች አሉት። እና አይኑ አውቃለሁ ያው ከባድ ነው በዚህ ነገር አታውቀኝም ምናምን። ግን ያው የዛን ጊዜ ጤነኛ እያለሁ ከእኔ ጋር የምታደርጋቸው ነገሮች ምናምን ነገሮች አየህ ብዙ ነገር አለ። ያው እንደ ሴት ሆነህ ደግሞ የሚሰማ ነገር ይኖራል። ግን ህመሜን ደግሞ አምና መቀበል ነበረባት። አላውቅም ምን አይነት ስሜት እንደመጣባት አላውቅም። ብቻ ግን በቃ ትንሽ ደህና የሆነ ቀን ደህና ሆና ታወራኛለች። እዛ የሆነ ቀን ደግሞ ኮስተር ብላ ታወራኛለች ምናምን። እዛ በቃ በሩን ዘግታ ከሄደች በኋላ በቃ አንዳንዴ ከነፊቴ ሄሎ ምናምን እያለች ትወጣለች። እዛ ደግሞ በቃ በቅርብ ርቀት ይሰማል አንዳንዴ በቃ ወንድ በቃ እያወራች እንደሆነ ይገባኛል ስታወራ ማለት ነው። የምታወራው ወንድ አለ ምናምን በቃ እኔም ግራ ግብት ነው ማለት በቃ መጠየቅም ይከብደኛል በቃ አንዳንዴ እና በቃ እኔም እየተጠራጠርኩ መጣሁ። ከዛ ደግሞ በቃ እኔ ሳላቅ በቃ የወንድ ድምጽ እሰማለሁ በአካል ማለት ነው እዚህ ሲያወሩ ምናምን እና በቃ ትንሽ እየተጠራጠርኩ ምናምን መጣሁ። እንዳልኩ የሆነ እየሰጋሁ ምናምን ስመጣ ቤስት ጓደኛ ስላለኝ ያው እሱ እየመጣ ይጠይቀኛል እና እንዴት ነው ምናምን ስለሚለኝ እናወራለን። እና የሆነ ሰዓት በቃ ልክ ሲገባ አዝኜ ምናምን ፊቴ ምን ሆነህ ነው ምናምን ብሎ አወራኝና አጋጣሚ አይሰማም ነበርና ያለውን ነገር ለጓደኛዬ ነገርኩት ማለት ነው። በቃ እሱ ጋር ጥሩ ስለምናወራ ወንድሜ ምናምን መናገሩ ከብዶኝ ሳይሆን ያው አሁን ይሄን ነገር ብነግረው ለባለቤቴ የሚሰጣት እንትን አውቃለሁ ገባ። በደፈናው በቃ ወንድ ልጅ ማድረግ ያለበትን ነገር የሆነ ጉዳት ምናምን ሊያመጣባት ይችላል። እና በቃ እስኪ ጓደኛዬን አንዳንድ ነገር እንዲከታተላት እንዲያያት ምናምን እና እኔንም በቅርብ ርቀት እንዲከታተልኝ በቃ የሆነ ጉዳት እንዳታደርስብኝ እስኪ ተከታተልኝ ምናምን ብዬ ያው የውስጤን ነው ያወራሁት። እና እኔ ወደ እናንተ ይመጣል ብዬም አስቤም አልነበረም። በቃ እሱ እንዲከታተልልኝ ያለውን ነገር እንዲያይ እና እኔን በቅርብ ርቀት በቃ እንዲጠብቀኝ
በቃ ለህይወቴ አስጊ ስለሆነ በቅርብ ርቀት እንዲጠብቀኝ ነው ለጓደኛዬም ነግሬው በቃ እሱም ለማንም እንደማይናገር ነው እስከማውቀው ድረስ እና አሁን ለእናንተ ነግሮ ምናምን ደግሞ ወደዚህ ነግሮ መምጣቱ እኔ ያልጠረጠርኩትን ጭራሽ ያላሰብኩትን ነገር እንግዲህ አወጣችሁ አሳይታችሁ ወይኔ ወንድሜ ኧረ መሰበር ነው እኔ ወንድሜ ያው እንዴት ያደርጋል ብዬ ባለቤቴ ጋር እንዴት እንደዚህ ያደርጋል ብዬ እሺ ልጠርጥር እንዴት ልመን እንዴት እሱ ይሆናል እኔ በቃ ምናልባት በቃ እንዳልኩ የምሰማቸው የወንድ ድምጾች ስላሉ ምናልባት በቃ ከጠበቅኳቸው ሰዎች ሌላ ሰው ይሆናል ብዬ ነው እንጂ ጭራሽ ወንድሜ ይሆናል የሚል ሀሳብ የለኝም። እንደዚህ ሲሆን አይቶ ስንት ነገር አድርጎልኝ እንዴት ሰው በወንድሙ ይጨክናል? ወይኔ እኔ አላምንም። ብቻ እውነቱ ግን በቃ መውጣት በጣም እናንተንም አመሰግናለሁ። ግን ባላየው ይሻላል፣ ባላምነው ይሻላል። እኔ አልቻልኩ። በእኔ ደረሰ በእናንተ የደረሰ እውነት ከባድ ነው። ከባድ መሰበር ነው። እሺ አሁን እዚህ በላይ እንዴት ነው? ለቤተሰቦቼስ ምን ብዬ ነው የምነግራቸው? ለጓደኛዬስ ምን ብዬ ነው የምነግረው? አስጨነቀኝ እኮ። እሺ አሁን እንዴት ነው የምንኖረው? እንዴት ነው እሺ አሁን ማንን አምኜ ልኖር? ቢያንስ ፈጣሪ እስከሚወስደኝ እሺ ማንም ብዬ ልኖር? ምን ላድርግ? እሺ ንገረኝ። አልቻልኩ። እንግዲህ ምን ያህል ነገሮች እንደሚከብዱ አውቃለሁ እና እባክህን ከዚህ በላይ መጎዳትም የለብህም። አንተ እንደው ወንድምህ ይህ ሁሉ ነገር ሲሆን ከጎንህ እንደነበረ ይሄ ቤት ጭምር እሱ የሰጠህ እንደሆነ ነበር ስትነግረኝ የነበረው እና ይሄን ሁሉ ነገር ካደረገ በኋላ እንዴት አንተ ላይ ጭራሽ ባለቤቴ ነሽ ብለህ ካመንካት ብዙ ነገሮችን አድርጋልኛለች ብለህ ካሰብካት ሴት ጋር እንዴት እንደዚህ አይነት ነገሮች ውስጥ ሊገባ ይችላል? እንዴት ይሄ ነገር ሊሆን ቻለ? እኔም እኮ አልገባኝም። በቃ እንዳልኩ ምናልባት በቃ እኔ ጥያት ከሄድኩ በኋላ እንዳልኩ በቃ አስቤዛ ምናምን የሚጎላት ነገር ካለ እኔ ለጊዜው ስለማልችል ያው አግዛት ብዬው ነበር። እንዳልኩ በቃ አንዳንዴ ስራ ሲጠፋ ምናምን እሱ ነው የሚልክልኝና እኔ በቃ ቤት የጎደለውን ምናምን አሟላለሁና እኔ እንግዲህ የባለቤቴ ባህሪ ተቀይሮ ይሁን የሱ ባህሪ ተቀይሮ ይሁን እኔ አሁን እንደዚህ ሆኜ ካመመኝ በኋላ ይሁን ከዛ በፊት ይሁን ውትድርና ከሄድኩ በኋላ ይሁን አሁን አላውቅም። እንግዲህ እኔ ምን አሳስቶት እንደሆነም አላውቅም። ምናልባት የወንድነት ስሜቱ ወይ ባለቤቴ ቤት ሲሄድ ምናምን ምናልባት በቃ ወይ ለብስቻቸው ልብሶች ምናምን የሆነ የሚገፋፋው ነገር ሊሆን ይችላል ብዬም ልጠረጥርም ይችላል። እንግዲህ አላውቅም። አሁን ቢያንስ የመቀራረብ እንትኑ ሰፊ ነው ለነሱ ገባ ይቀራረባሉ። እንደነገርኩ ነው በቃ እኔ ከሄድኩ ጀምሮ በቃ እሱ ነው ያለው ለቤታችን ማለት ነው እያንዳንዱን ነገር የሚያደርግ። ስለዚህ ብዙ ጊዜ ሊያገኛት ይችላል። ቤት ሄጄ አይቻታለሁ ልኬላታለሁ ምናምን ነው የሚለኝ በስልክ ስናወራና እንደዛ እያለ ስለነበረ አሁንም እዚህም ስመጣም እንዳልኩ ምንም የተለየ ነገር አላየሁም። እንዳልኩም እንዳላይም ያው እንደምታየኝ ነው። ምንም የምጠረጥርበት ምናምን እሱን መጥቶ የሚያሳየኝ ፊትም ምናምን በቃ ምንም ነገር በቃ የምጠረጥርበት ነገር አይደለም። እና እንግዲህ አላውቅም ወይ እሷን እንዳልኩ ነው ካለባበሷ አይተው ሊሆን ይችላል ምናምን ወይም ደግሞ በቃ እኔ እንጃ እኔ በቃ በምንም ልጠረጥር አልችልም። እስኪ ምን ብዬ ልጠርጥር? የእሱ ስሜት ነው እንዳለ የእሷ ስሜት ነው እንዳለ በቃ ምን አሳስቶት እንግዲህ ወንድሙን ነኝ እንዴት የወንድሙን ሚስት ሊፈልግ ይችላል? አላውቅም። በምንም ላውቀው አልችልም። እና በቃ ምናልባት ተደጋጋሚ ቤት ስለሚሄድ በቃ በአንዱ ቀን እንግዲህ ወይ ሊሆን ይችላል ወይ ከመጣው በኋላም በቃ በዚህ በሆስፒታል በምን ቤት ምናምን ሲሉ ደግሞ በደንብ የመገናኘት ነገር አላቸው። እኔም እዚህ ስሆን አይቶኝ ምናምን እዛ ቁጭ ይላል ምናምን አላውቅም። እንግዲህ በምን አይነት ሲስተም በምን አይነት ነገሮች እሷ ጋር አንድ ሊሆኑ እንደሚችሉ ከዚህ በላይ መገመት ያቅተኛል። ከባድ ነው። እንዴት ያደርጋል ብዬ እና ወይ እሱ አሳስተው እንዳይሆን ነው በቃ የኔ ጥያቄ።
ያው ሁኔታውን እኮ እያየን ነበረ ማለት ይሄ መሳሳት ምናምን ያለው ነገር እንዳይሆን በእርግጥ በአንድ ቀን ቪዲዮ ብቻ ነገሮችን እንትን አንልም። እውነት ለመናገር ባለቤትንም መያዝ ያልፈለግነው አሁን ላይ ተጨማሪ ነገሮች እንደሚያደርጉ እርግጠኛ ነኝ እና ሜቢ አንተ የሌለበትን ነገር አመቻችተህ ነው የሕክምና ቦታ ላይ ወይ ደግሞ አለች የተባለችው እህትህ ጋር ወይ ጓደኛ ጋር ነህ በሚል ወደዛ ቦታ ላይ ይዘን ልንሄድም ነው ያሰብነው እና እዛ ካደረስነው በኋላ ምን አይነት ነገሮች ሊሉ ይችላሉ? ምን አይነት ነገሮች ይፈጠራሉ? ምክንያቱም አንተ ያለበት እንደዚህ አይነት ነገሮች ከሆኑ አንተ የሌለበት ደግሞ እንዴት ብዙ ነገሮች ሊያደርጉ እንደሚችሉ ግልጽ ነው እና ያንን ነገርም ለማወቅ ስለፈለግን ነው እንጂ ይሄ ቪዲዮ ብቻ ከበቂ በላይ ማስረጃ ነበረ በህግ እነሱንም ለመክሰስ እነሱን በቁጥጥር ስር ለመዋል። ግን ተጨማሪ ነገሮች የሚያዝ ለእኛም እንደ ትልቅ ግባት ይሆናል ብለን ስላሰብን ነው። እንደው ከዛ በተጨማሪ ይሄ ሁሉ ነገር ሲሆን ከጎን ያለው ጓደኛ ነበረ ወደኛ መጥቶ እንዲህ ነገሮች ሆነዋል፣ ከዚህ በላይ ደግሞ መጎዳት የለበትም ብሎ የተናገረው እና አንተ ለምንድን ነበር ይሄን ነገር መናገር ያልፈለግከው? እኛ ጋር ባይሆን እንኳን በደንብ ልታማከራቸው እነሱንም በህግ የሚጠይቁ አንተ ምክንያቱም እየተጎዳ አእምሮ ቀን በቀን እየቆሰለ ነው ያለው፣ ልብህ እየቆሰለ እየደማ ነው ያለው እና ቀድመህ መናገር ለምን አልቻልክም ነበር? በምን አቅሜ በቃ ማለት በቃ አቅም የለኝም። እንደምታየኝ በሰው እጅ ተይዤ ነው ያለሁት። በሰው ነው የሚንከባከበኝ ምናምን እና አሁን ይህን ነገር ደግሞ ብናገር በቃ ያላቸው አቅም ምናምን ደግሞ ሊያቆሙብኝ ይችላሉ ብዬ በቃ እሷም ከዚህ በላይ ባህሪዋ ሊከፋ ይችላል። ምክንያቱም የምትገለኝ ሙላ ትችላለች፣ አላውቅም። አንዴ ጥሩ ያደርጋታል፣ አንዴ እንደ ሰይጣን ያደርጋታል። ስለዚህ የሆነ ቀን ብትጨክንብኝ ወይ ከምበላው ወይ የምጠጣው ወይ መጣ ደግሞ ነገር ብታደርግኝ እኔ በምን አውቃለሁ? ስለዚህ ያለኝ አማራጭ በቃ መያዝ ነው በሆዴ ይዤ ቢያንስ ፈጣሪን እስከሚለኝ ያው መታገል ነው። በቃ እሷም ያላትን ባህሪ እስከምታስቀጥል ድረስ ያው ማየት ነው። በቃ እንትኑም በቃ አቅሜ በላይ ስለሆነ ነው ለጓደኛዬ እንደዚህ ብዬ ነገርኩት። ሌላ ቦታም እንዳልሄድ ምን እንዳልልም ያው እንደምታየው ነው። መንቀሳቀስ አልችልም፣ ምን አልችልም። በሰው ተይዞ ያለው ሰው ይጨንቀዋል እኮ ለማን ይናገራል? በቃ ያግዘኛል ይሆነኛል ብሎ የሚናገረው በቃ እንኳንም ለጓደኛዬ ነገርኩት። ለወንድሜ ደግሞ ነግሬው ቢሆን አሁን ይህ ሁሉ ነገር ላላገኝ ይችላል። ገብቶሃል? እንዳልኩህም በቃ አሁን ባሰብኩት ነገር በቃ አይጎዳትም፣ ምን አይሏትም። ግን በቃ ነገሮቻቸውን በቃ ለማቆምም የሆነ ብቻ ሌላ ሜትድም ሊፈጥሩም ይችላሉ። እንደተነቃው በቃ እንደነቃው እንትን ካለም አንዳንድ ነገሮችንም ምናልባት ደግሞ ፍቅራቸውም ገብቶላቸው ከሆነ ሊያቆሙብኝ ይችላሉ። እና እንኳን አሁን ሳስበው እንኳን ለጓደኛዬ ነገርኩት ብዬ በቃ ልክ ነኝ ማለቴ ነው። ለሱ መናገሪያው ልክ መሆኔን እርግጠኛ ሆኛለሁ። እና ቢያንስ እንደዚህ እውነቱ እንዲወጣ ሆኗል። እና ብቻ ያው አቅም ስላጣሁ ነው እንዳልኩ ነው። ሌሎች ተጨማሪ ጉዳቶች እንዳይደርሱብኝ ስለፈለኩ ያልተናገርኩት ለዛ ነው። እንግዲህ ከዚህ በላይ አንተን እንትን ማለት የለብኝም። ሌላ ግን አንድ መጠየቅ በዋናነት መጠየቅ የምፈልገው ነገር እንግዲህ የተወሰነ ደቂቃ ነው ከአንተ የምፈልገው። አሁን እህት እንዳለቻችሁ የጋራ እህት እንዳለቻችሁ ነው የነገርከኝ እና ምናልባት ወይ ወደ እህት ጋር ወይ ወደ ጓደኛህ ጋር ሄደህ የምታርፍበት መልኩ ቢመቻችና ከዚህ በኋላ እነሱን አሁን በቁጥጥር ስር መዋል ካለባቸው አላውቅም። ያው ይሄ ሂደቱን የህግ ሰዎች ነው የሚይዙት። ምክንያቱም እኛ እያንዳንዱ ማስረጃዎችን ይዘን ማስተላለፍ ወዳለብን አካል ነው የምናስተላልፈው እና ነገ ከነገ ወዲያ ወንድምህ በቁጥጥር ስር ብሎ የእስር ትዕዛዝ የሚወጣበት አይነት ነገር ቢሆን ባለቤትም እንደዚህ አይነት ነገሮች ውስጥ የምትገባ አይነት ከሆነ አንተ ሊሰማ የሚችለው ስሜት ምንድን ነው? ምክንያቱም እንደ አንድ ወንድም እንደ አንድ ባል ያው የሚጎዱ የሚያቆስሉ ነገሮች ቢኖሩም በተመሳሳይ ደግሞ ስጋ ነው ብለሃል። ባለቤትም ነች እና የሚፈጥርበት ስሜት አለ። ያው ከተደረገብኝ አንፃር እንደምታየው ነው፣ ከባድ ነው ማለት በህግ ቢጠየቁ ደስ ይለኛል። ግን ደግሞ ምን እፈራለሁ መሰለህ? ያው ትንሽ ቤተሰባችን ያለው አቅም በወንድማዬ ነው ያለው አቅም እና እህቴም እዚህ ግባ የሚባል እንትን አይደለም ያላት እና የማስታመሙ አቅሙ ብቻዋን ትንሽ ሊከብዳት ይችላል። ሊከብዳት ስለሚችል ወይ ምናልባት እሷ የሆነ እችላለሁ ብላ ምናምን ከወንድሜ የሆነ ብር እንዲያስገባላት ምናምን ወይ አድርገን ቢያንስ የሆነ የህክምና ምናምን ወጪዎች ስላሉ እዛም የምግብ የሚያስይዛ ምናምን ብዙ ነገሮች አሉት እሷ ቤት ሲሄድ ማለት ነው። እና ቢያንስ የኔን ነገር አስተላልፈን ከዛ በኋላ እንግዲህ ቢቀጡና ቢማሩ ይሻለኛል። ምክንያቱም አሁን
ያው እንደ ወንድም ይደብርሃል። አሁን እሷም እንደ በቃ ማለት የድሮውን ሳስብ ያው ይከብድሃል ስሜት እንደምታስበው አይደለም። ደግሞ ያ የምትወዳቸው ሰዎች ደግሞ ታስረው ምናምን ማየት ከባድ ነው። እዛ ያደረጉብህን ነገር ደግሞ ስታይ ምናልባት ሌላ ሰዎች ቢሆኑ ያለምንም ርህራሄ በቃ ወደ ህግ እንዲሄዱ ታደርጋለህ። ግን አሁን እነዚህ ደግሞ በቃ ስጋ ናቸው። እሷም ባለቤቴ ናት፣ እሱም ወንድሜ ነው። ብቻ ከባድ ነው። ግን ለእኔ ትንሽ እንትን ይሆናል እንዳልኩህ ነው። በቃ ማለት በአንድ ሰው እኔን ማሳከም እንትን መንከባከብ ትንሽ ከባድ ነው። እህቴ ብቻዋን አቅም ላይኖራት ይችላል። እንዳልኩህም የፋይናንስም አቅምም ስለሌላት ምናምን እና ምናልባት እሱን ነገር የምናስተካክልበትና እሷን ደግሞ የሚያግዝ ሰው ወይ ተቀጥሮ ወይ ምናምን ብለን በቃ እኔን እንትን እያሉ በቃ እነሱ እንግዲህ ህግ የሚላቸውን ነገር በቃ ያድርጉ። የሚጸጸቱም ከሆነ ምንም የሚሉም ከሆነ አላቅም፣ ብቻ ራሳቸውን ማየት አለባቸው ብዬ አስባለሁ። ግን እንዳልኩ ነው፣ እነዚህ መጀመሪያ ቅድሚያ መስተካከል ያለባቸው ነገሮች መስተካከል አለባቸው። እነሱ ካልተስተካከሉ ትንሽ ይከብዳል። እኔም የለኝም፣ ምንም ነገር የለኝም። ህክምናዬ ደግሞ ብዙ ነገር ይጠይቃል እና እሱን ብናስተካክል ቢያንስ ከእህቴ ጋር መቆይ እህቴ ትይዘኛለች። ግን ቢያንስ የፋይናንሱ አቅም ከወንድሜ በቃ እኔ ሊያዘው ምናምን ብላ እሷ ወስዳኝ ወደ እሷ ብር እንዲተላለፍ ምናምን ቢያንስ እንዳይቸግረን መሆን አለበት ለተወሰነ ጊዜያቶች። እነሱን አድርገን ቢቀጡ ችግር የለውም። እንግዲህ ወደ ቤተሰቦቻችን ያው ከዚህ በላይ እሱንም እንትን ማለት መቻል ያለብኝ አይመስለኝም። እስቲ እነሱ የሚመጡበትን በካሜራ ድጋሚ ለማስተካከል ሀሳብ አለን ወደ ቤተሰቦች። ምክንያቱም በዋናነት እጅ ከፍንጅ መያዝ እንፈልጋለን። አሁን ላይ ለእሱ ማረጋገጫ የሚሆነውን ነገር ነው። ድንገት ዘው ብለን ብንገባ እሱ ታማሚ ነው፣ እነዛ ሰዎች ባሉበት ሁኔታ ላይ እንደዚህ አይነት ነገሮችን አድርገን ቢሆን ኖሮ የከፋ ነገር ነው የሚሆነው። ነገር ግን የቪዲዮ ማስረጃ አሳይተናል። አሁን ደግሞ ለእነሱ የሚሆን ቀጥተኛ ቅጣት፣ አንደኛ እኛ ስንገባ የሚደነግጡት ድንጋጤ አለ። በዛው ደግሞ ነገሮችን ለማስኬድም እንዲመች ሁለቱም ባሉበት ነገሮችን ለማውራት እንዲመች ለማድረግ እንሞክራለን። እሱን ግን ወይ እህቱ ጋር ወይ ጓደኛው ጋር የሚያርፍበትን መንገድ እንፈጥርና በቻልነው አቅም ነገሮችን ለመመርመር እነዚህ ሰዎች ዋና ሀሳባቸው ምንድን ነው፣ ከዚህ በተለየ ሁኔታ ደግሞ ሌላ ያደረጓቸው ነገሮች ሳሉ የሚለው ላይ ለመድረስ በደንብ ነገሮች እናወራለን ማለት ነው። እንግዲህ አንተንም ወደዛ ቦታ ላይ እንወስዳለን። ያው ብዙዎቻችሁ ባለፈው ጊዜ ላይም ተፈጥሮ ስለነበረው ነገር አዝናችሁ ብዙ ነገሮችን እየጠየቃችሁ እና ያው ህግ አንዳንድ ነገሮችን ስለያዘ ነው ለእናንተ ላስተላለፍ ነው እና በሂደት ነገሮችን ለእናንተ ለማሳወቅ እንሞክራለን ማለት ነው። ውድ ቤተሰቦች እስከዛው ድረስ እንግዲህ ቸር ቆዩን።